አንድ ወንድም እንደዚህ ብሎኛል። የማታውቁት ታሪክ 20 ዓመት በፊት ተነገረኝ ስለሆነ ለትምህርታችን ጥሩ ነው። ተቸገርኩ ሞትኩ ኃይልሽ አለኝ። ትዳር እንዴት ነው ስለው ምን ሆንክ እለዋለሁ። በእድሜ ይለያያሉ። እሷ 20 ምናምን ዓመቷ ነው፣ እሷ 40ዎች ውስጥ ነው። ምን ሆንክ አልኩት። እንዲህ ወጣ ብዬ ስመለስ እሷ ሬዲ ነች። እኔ ሞትኩ አልቻልኩም። ወጣ ብዬ ስመጣ እሷ ሬዲ ነች። አው መብቷ ነው፣ ባሏ ስለሆንኩ ልጅ ነች። ኦፍኮርስ እውነት ነው፣ እድሜም ልዩነት አለ። አንዳንድ ሰው ሴክሹዋሊ እንግዲህ ኤነርጀቲክ ነው፣ ፓወርፉል ነው። አንዳንዱ ደግሞ ምንድነው በወር አንድ ቀን አይበቃም እንደ የሚል ደግሞ ለዚህ አይጠፋም። ጌታ ምስክሬ እኔ በየቦታው እንግዲህ እናንተ በኋላ ታስተምሩናላችሁ። የትዳር ችግር አንዱ ያለም እንዴ ጌታ ምስክሬ ነው። አለመጣጣም። ይሄንንም ከቨር እንደምታደርጉ አትከላከሉ የሚለውንም እንደምታስተምሩን ተስፋ እናደርጋለን። መጽሐፍ ቅዱስ በግልጽ የጻፈልንም ማለት ነው። እናንተ መጀመሪያ በክርስቶስ ደስተኛ ሁኑ። እናንተ መጀመሪያ በክርስቶስ ሙሉ ሁኑ። ክርስቶስን ከማፍቀር ክርስቶስን ከመገዛት ለክርስቶስ ከመገዛትና ለክርስቶስ ከመታዘዝ የምትነሺ ከሆነ ለባልሽ የምታደርጊው ነገር ሁሉ ቀላል ነው። እኔ ይሄንን የምላችሁ ከራሴ ኤክስፒሪየንስ ተነስቼ ነው። የእውነት ኮንሰልት ምናምን እፈልጋለሁ እንትን እፈልጋለሁ የሚያስተምረኝ እንደዚህ ፖድካስት እሰማለሁ፣ መጽሐፍ አነባለሁ ትዳሬን ፊክስ ለማድረግ ማለት ነው። የሚጠበቅብን ግን ለእግዚአብሔር ሰረንድ ማድረግ ነው። ሰረንድ ማለት ኤቭሪቲንግ መስጠት ማለት ነው። ሺድድቱ ራሄልም አድርገዋለች። ለእግዚአብሔር ኤቭሪቲንግ ካስገዛችሁ በኋላ ሳቲስፋክሽን የሚጀምረው እዛ ጋ ነው። እርካታ የሚጀምረው እዛ ጋ ነው። አንቺ በእግዚአብሔር ስትረኪ ባልሽን ማርካት ትጀምሪያለሽ ማለት ነው። ኢትስ ገና ቢ ሲምፕል ኤንድ ኢዚ። ግን ከኛ የሚጠበቀው ምንድነው? ለእግዚአብሔር እራሳችንን ማስገዛት፣ መስጠት። ሳለን እንድንደሰትበት እንጂ ስንደሰትበት ሳለን ልጆች እንድንወልድ አይደለም እግዚአብሔር የፈጠረው። ይሄ ነገር መቼ ነው የተቀየረው? ዘፍጥረት ምዕራፍ 3 ላይ ነው የተገለበጠው። ስንደሰት ሳለ ልጆች መውለድ የጀመርነው ማለት ነው። እናንተ እንዴት እንደተወለዳችሁ አላውቅም። እኔ በቤተሰባችን ብዙ ነን፣ ወንድሞች እህቶች፣ ኤክስቴንድድ ቤተሰብ ነን። እኔ ወደ መጨረሻዎቹ አካባቢ ካሉት ወንድሞቼና እህቶቼ አንዱ ነኝ። እርግጠኛ ነኝ ኃይሉን እንውለድ ተብዬ እንዳልተወለድኩ። እናትና አባቴ ምናልባት ዳያደ ጉዳይ ቺል ሲያደርጉ የመጣሁ ነኝ ብዬ ነው የማምነው። ብዙዎቻችንም እንደዛ ነን ካላካበድን። ምናልባት አንዳንድ ቤተሰቦች ልጅ ሳንወልድ እንዴት እንቀራለን፣ በቃ ልጅ ለመውለድ ካላቸው ጉጉት በዛ መንፈስ ሄደው ሊያመጡት ይችሉ ይሆናል። ልጁ እንደዛ ቢያመጡም እንኳን ልጅ ለመውለድ ዓላማ ለምንድን ነው የፈለጉት? አንዳንዶቹ ልጅ ወልደው እንዲጦራቸው ነው። አንዳንዶቹ ዝም ብሎ ብቸኛ እንዳይሆኑ ነው። ለምን ፈለክ ብላቸው ጠይቁ። ልጅ የሌላቸውን ሰዎች ለምንድን ልጅ መውለድ የፈለግከው? በቃ ደስ ስለሚለኝ ነው። መልስ አይደለም። እንዲጦረኝ ነው፣ ይሄም መልስ አይደለም። ልጅ የምንወልደው ልጅ የእግዚአብሔር ልጆች ናቸው፣ የኛ አይደሉም። ለእኛ የሚዛመዱን በስጋ በኩል ብቻ ነው። ልጆች የእግዚአብሔር ናቸው፣ የእግዚአብሔር ልጆች ናቸው። ከስጋ ብንወጣ አንድ ቀን ብንሞት እኮ ከሞት በኋላ ልጆቻችን የኛ አይደሉም። ወንድምና እህት ነን፣ ሁላችንም የአንድ አባት ልጆች ነን። በስጋ በእኛ በኩል ስለመጡ ስፔሻል አንሆንም። እዛ የስጋ ዝምድና እዚህ ነው የሚቀረው። ዝምድናችን መንፈሳዊ ነው የሚሆነው። አባታችን አንዱ እግዚአብሔር ነው። የምንወልዳቸው ልጆች ለእግዚአብሔር ነው የምንወልዳቸው። እኛም የእግዚአብሔር ነን፣ ልጆቻችንም የእግዚአብሔር ናቸው። በስጋ ግን አብረን እስካለን ጊዜ ድረስ ዴቨሎፕ ባደረግነው ሜሞሪ ልጆቻችን ናቸው። ዊ ኢንጆይ ቱጌዘር ፌሎሺፑንም ሁሉ። ስለተነሳውበት ሀሳብ በአጭሩ ላብራራና ወደ እናንተ ለመሄድ ባልና ሚስትን እግዚአብሔር ለምን አንድ ያደረጋቸው ለሚለው ትውልድን ስለሚፈልግ ነው በሚል እግዚአብሔር ዓላማውን ነግሮናል። የትዳር ዓላማ እግዚአብሔር ብዙ ተባዙ ምድርንም ሙሏት ያለው ቃል የሚፈጸመው በመዝራትና የማጨድ ሕግ ስለሆነ፣ ስለዚህ ባልና ሚስትን አንድ ያደረገበት ዓላማ እግዚአብሔር ቀጣይ ትውልድ ስለሚፈልግ ነው። ቀጣይ ትውልድ የሚኖረው ወደንም ጠላንም በወንድና ሴት አብሮ መተኛት፣ ጾታዊ ግንኙነት እግዚአብሔር እንደዛ አድርጎ ስለፈጠረን በዛ መልኩ ነው ስጋ ለባሽ ወደዚህ ዓለም የሚገባው። ልብ አድርጎ ተስማሚ ረዳት እንፍጠርለት የሚል ቃል ተጽፏል። ሰው ብቻውን ይሆን ዘንድ መልካም አይደለም፣ ተስማሚ ረዳት እንፍጠርለት አለ።
ተስማሚ ረዳት ማለት ምን እንድታደርግለት? ይህንን ቢያሳፍረንም ብንሽኮረመምም መልስ መስጠት አለብን። ተስማሚ ረዳት ምን እንድታደርግለት? ቢወድቅ የምታነሳው ከውድቀት በፊት ከዘፍጥረት ምዕራፍ 3 በፊት ውድቀት የሚባል የለም። ማንም የማንም እርዳታ አያስፈልገውም። ኃጢአትም ወደ ዓለም አልገባም። ችግር የለም፣ በሽታ የለም፣ ድካም የለም፣ እርጅና የለም። ማንም የማንም እርዳታ አይፈልግም። ሰው ከእግዚአብሔር ጋር ሙሉ ነው። እንኳን ከውድቀት በፊት አሁን እንኳን ያላገቡ ሰዎች ላጤ ሆኖ ሙሉ ሆኖ ደስተኛ ሆኖ ይኖሩ የለም እንዴ? ምን ጥያቄ አለው? ሁላችንም እኮ ሳናገባ በፊት ምናምን እኮ ብቻችንን ደስተኛ ኑሮ ኖረና ምን ሆነን ያኔ። አሁንም ያላገቡ ሰዎች ከኛ የተሻለ ደስታ ያላቸው የሚኖሩ ሰዎች እናውቃለን አይደለም እንዴ? የግድ ማካበድ የለብንም። ሰው ተስማሚ ረዳት እንፍጠርለት። ሰው ብቻውን የሆን ዘንድ መልካም አይደለም ያለው ተስማሚ ረዳት ምን እንድታደርግለት? ይሄንን መመለስ አለብን። ተስማሚ ረዳት የሚለው ቋንቋ ልብ አድርጉ። ከዘፍጥረት ምዕራፍ 3 በፊት ቢል የለም፣ ጥያቄ የለም፣ ማንም አያስፈልገውም። ሰው በራሱ ከእግዚአብሔር ጋር ሙሉ ነው። ቢልም የለም፣ ችግርም የለም። ሲጀመር እወቁ። ሰይጣንም አክሰስ አላገኘም። ሰው ቢወድቅ የሚያነሳው የሚባል ውድቀትም የለም፣ ህመምም የለም። ሲጀመር ሙሉ ነው ሰው። ታዲያ ምን የሚያደርግለት ተስማሚ ረዳት ነው? የሚያወራው ስለ ሴክሹዋል፣ ስለ ጾታዊ ግንኙነት ነው የሚያወራው። ልጅ ለመውለድ ነው። ብቻውን አይወልድም አዳም። ለመውለድ ሁለት ወንድና ሴት ያስፈልጋል። ተስማሚ ረዳት የእግዚአብሔርን ሐሳብ ለማድረግ የእግዚአብሔር ልጆች ወደ ምድር ይገቡ ዘንድ ብዙ ተባዙ ምድርንም ሙላት የተባለው ቃል ይፈጸም ዘንድ ተስማሚ ረዳት ያስፈልገዋል። ተስማሚ ረዳት የሚለው ቋንቋ የሚወዳት ሲያያት የሚንሰፈሰፍላት በእሷ አማካኝነት ትውልድ ስጋ ለባሽ ወደዚህ ዓለም የሚገባበት ተስማሚ ረዳት። ተስማሚ ረዳት የሚለው ስለ ሴክሹዋል ላይፍ ነው የሚያወራው። አንድ የሚሆኑበትንና ትውልድ የሚቀጥልበትን መንገድ ነው የሚያወራው። እወቁ እንጂ ተስማምቶ ገንዘብ አጋጭተው ቢላቸው እንዲከፍሉ ማለት አይደለም። ሲጀመር የቢል ኢሹ ምናምን የመጣው ከዘፍጥረት ምዕራፍ 3 በኋላ ነው። ኦኬ ተፈጠረለት። አዳም ሚስቱ መጣች፣ አያት፣ ወዲያው ያችን የመሰለች ሴት። መቼም ፐርፌክት ሴት ነው የፈጠረው እግዚአብሔር። የመጀመሪያ ስጋ ባይዘዌ ከዘፍጥረት ምዕራፍ 3 ከውድቀት በፊት መቼም ሁሉ ነገር ፐርፌክት ነው። ታውቃላችሁ፣ እንከን የሌለበት ሰው ነው የተፈጠረው። ኃጢአትም አልገባም። ስጋም የተፈጠረው ፐርፌክት ነው። አይኑ የደበዘዘ ወይም ኃጢአት ያለበት ሰው ምናምን አይደለም። ፐርፌክት ሰው ነው የተፈጠረው። ኃጢአት ከመግባቱ በፊት ለኢምፐርፌክሽናችን ምክንያቱ ኃጢአት ነው። ታውቃላችሁ፣ ሙሉ አካል ፐርፌክት ሰው ነው የተፈጠረው። ከምድር አፈር የተበጀውም አካል ፐርፌክት ነው። እግዚአብሔር በዘር መልክ ያስገባው አዳምና ሔዋን። እሷን አይቶ ዘሎ ሄዶ ካልሳምኳት አላለም። እስከ ዘፍጥረት ምዕራፍ 3 ድረስ ስትመለከቱ ከዚህ ሴትዮ ጋር አንድ ቀን ምንም ሲያደርጉ አይታይም። ለምን? እግዚአብሔር ኦልሬዲ የፈጠራት ወደዚህ ሁለቱ ወንድና ሴት አድርጎ የፈጠራቸው ትውልድ እንዲቀጥል አብሮ እንዲተኙም ነው፣ በቃ እንዲባዙ ነው። ግን አዳም አገኘኋት ብሎ ሄዶ ላዋላ አልወጣም። እሷም ሄዳ አልተጠመጠመችበትም። ምንድነው ጉዳዩ? እስቲ እዚህ ጋር አንድ ነገር ቆም ላድርጋችሁ። ዘፍጥረት ምዕራፍ 5 ላይ ከሰው በፊት እንስሶችን አለ የፈጠረው። ብዙ ተባዙ፣ ባህርን ሙሏት። ይሄ እንደዚህ ብሎ ባረካቸው የሚለው ከሰው በፊት እንስሳን ነው እግዚአብሔር የባረከው ታውቃላችሁ። ከዛ መጨረሻ ላይ ነው ሰው የተፈጠረው። ሰውንም በተመሳሳይ መልኩ ብዙ ተባዙ፣ ምድርንም ሙሏት። የሰው የሚለየው ግዟት የሚል ተጨማሪ አለበት። ገዥነት አለ ሰው ጋር ሲመጣ። እንስሳትን ብዙ ተባዙ የሚል በረከት ነው የባረካቸው። ያ በረከት እስከዛሬ ድረስ ይሄው እየተባዙ ነው። በረከት ሁል ጊዜ የመባዛት ነው። እወቁ፣ መልቲፕላይ የማድረግ ነው። ሰው ጋር ሲደርስም ብዙ ተባዙ ምድርን ሙሏት። እስከዛሬ እየሰራ ነው ሰው፣ የሚያምንም የማያምንም እየተዋለደ ይኸው እዚህ ደርሰናል። ግዟት የሚለው ውስጥ ብዙ አለፍ ያለ ነገር ስላለ ሰው ውስጥ እዛ ጋር አትግቡ። ስለዚህ ተመልከቱ፣ ሰው ጋር እግዚአብሔር እንደዛ ብሏል። እንስሶች እንግዲህ እኔ ክፍለ ሀገር ልጅ ስለሆንኩ ስለ እንስሳት ትንሽ አውቃለሁ ከእናንተ ይልቅ። ላሞች ምናምን ነበሩን እኛ ድሮ ልጆች ሆነን። የሚገርማቸው አመቱ ሙሉ አብሮን የሚከርሙት ውሾችም ምናምን ትዝ ይለኛል። ልጅ ሆኜ በሰላም የኖሩ የነበሩ ውሻ ወንድም ሴትም አብረው ዝም ብሎ ለወራት ምናምን። ድንገት የሆነ ሲዝን ሲመጣ አንዷን ውሻ ብቻ የሀገር ውሻ ተከትሎ ይሮጣል። ምንድን ነው ሲባል ናቹራሊ እግዚአብሔር የፈጠረላቸው ይተዋወቃሉ። ኔቸር ቴልስ ኢትሰልፍ። የሚገርማችሁ ነገር በቃ ላይ ይተዋወቃሉ። ማንም የሚያስተምራቸው ኔቸር፣ እግዚአብሔር እንደዛ አድርጎ ነው የፈጠራቸው። ያ በረከት ይሰራል ማለት ነው።
ያቺ ሴት ውሻ ሬዲ መሆኗን የሚያሳውቅ ለዛ ሰዓት ለእርግዝና ሬዲ ነች። ሴክሹዋሊ ነገራቸው ራሱ የሚነቃቃበት ጊዜ ነው። ወንዱም ሴቱም ይተዋወቃሉ። በደመ ነፍስ ቢሆን እንስሳት እውቀት አላቸው፣ ነፍስ አላቸው፣ ታውቃላችሁ። የነፍሳቸው ቱ ዳመስት ወይም ደሚን የሚባለው የእንስሳት ነፍስ ወደ ምድር እንደምትቀር ይላል መጽሐፍ ቅዱስ። ይተዋወቃሉ። እንስሳ ያውቃል። ማንም ይነግራቸው፣ ኔቸር ተፈጥሮ ራሱ ያሳውቃቸዋል። ጊዜው ሲደርስ ነው ሴክሹዋል ፍላጎታቸው የሚነሳው እንጂ ሴት ውሻ አየው ብሎ ወንድ ውሻ ዘሎ ዝም ብሎ ላይ አይወጣም። ማሰረ ከብቶች ነበሩን ብያቸዋለሁ። ድሮ አመቱን ሙሉ አብረው ነው የሚኖሩት። ምንም ጌታ ምስክሬ ነው። እኔ ማረሳውን የልጅነት ሜሞሪዬን ነው የማወራው። እኛ ላሞች ስለነበሩን አውቃለሁ። ከዚያ የሆነ ሳር የሚበቅልበት ዝናብ ዘንቦ ምናምን የሆነ አመት ላይ የሆነ ጊዜ ይመጣል። እንደኔ ክፍለ ሀገር ልጆች እዚህ ውስጥ ካላችሁ ይሄን ነገር እኔም አውቃለሁ የምትሉ ሰዎች አንድ ቁጥር ጻፉ። እውነቴን ነው የምላችሁ። እኔም ለዚህ ምስክር ነኝ። አውቃለሁ የምትሉ እንደኔ ልክ የሆነ ሲዝን ላይ ይደርሳል። በጣም በሚገርማችሁ ያን ጊዜ ጠብቆ በሰላም አብሮ የነበረው ላሟ ላይ ዘሎ ያም ይወጣባታል፣ ያም ይወጣባታል። ለምን? ሬዲ ነች፣ ለማርገዝ ሬዲ ነች። ተመልከቱ፣ ሰዎች ኮንፈርም እያደረጉ ነው፣ እውነት ነው እያሉ ነው፣ አንድ ቁጥር እየጻፉ ነው። የሆነ በቃ ላይ ጊዜው ሲደርስ ነው የሚፈላለጉት። የሆነ ሳር የሚበቅልበት ጊዜ አለ፣ ዝናብ ዘንቦ በአመቱ ጠብቆ ምናምን ጊዜያቸው ይደርሳል፣ የእርግዝና ጊዜ ይደርሳል፣ የሚፈላለጉበት ጊዜ፣ ፍላጎታቸው ሴቷም የወንዱም በቃ እንትን ይላል እንጂ ዝም ብሎ አገኘ ብሎ አይወጣም። ስለ ሰው ላምሳ ምሳሌ እንስሳ ያነሳውበት ምክንያት አለኝ። ሰው ሴክስን ዋና የመደሰቻ መንገድ አይደለም። የሰው መደሰቻው የእግዚአብሔር ባህሪ ነው። እወቁ። ሰው በእግዚአብሔራዊ ደስታ የተፈጠረው ሰው ከእርካታ ጋር ነው የተፈጠረው። ሰው ረክቶ የጨረሰ ሰው ነው ወደ ዓለም የገባው እንጂ ለመርካት የሚሰራ ሰው አላስገባም። እግዚአብሔር ሙሉ ሰው ነው ያስገባው። ያጎደለን ኃጢአት ነው። ልብ አድርጎ ኃጢአት ከመግባቱ በፊት ያለውን ነው እያወራ ያለሁት። ሁሉን የሰው ልጅ ኒድ ሙሉ ነው። አንዳች የማይጎለው ህይወት ተሰጥቶት ነው ሰው ወደዚህ ዓለም የገባው። የእግዚአብሔር ደስታ ኃይላችን ነው ተብሎ ተጽፏል። ሰው ከእግዚአብሔር ደስታ ጋር ነው ወደ ዓለም የገባው። ከደስታም አልጎደለም። ሰው የተከበረ ነው፣ ከክብር ጋር ነው ወደዚህ ዓለም የገባው። ሰው ባለስልጣን ነው፣ ከስልጣን ጋር ነው ወደዚህ ዓለም የገባው። ዘፍጥረት ምዕራፍ 3 ላይ ነው ጉድ የሆን ነው ኃጢአት ሰራን ጊዜ ከነዚህ ሁሉ የጎደል ነው፣ ከክብር የጎደል ነው፣ ከስልጣን የጎደል ነው፣ ከህይወት የጎደል ነው። እነሱም ከህይወት ራቁና ጠፉ ይላል ኤፌሶን ምዕራፍ 4 ላይ። ስለዚህ ሰው በእግዚአብሔር ህይወት ውስጥ በነበረበት ሰዓት፣ ሰው በእግዚአብሔር ክብር ውስጥ በነበረበት ሰዓት፣ ሰው በልጅነት ስልጣን ውስጥ በነበረበት ሰዓት፣ አንዳች በማይጎለው ህይወት ውስጥ በነበርንበት ጊዜ ለመደሰት ትልቁን ደስታ ትተን ለመደሰት ፐርፐዝ ሴክስ ፍለጋ ሴት ባየን ወደዛ አንሮጥም። ለሁለት ነገር ለልዩ ዓላማ እግዚአብሔር ለሰው ሰጥቷል። የሚያስደስት ነገር ግን ለመደሰቻ ያልሆነ ምግብና ሴክስ ለዓላማ የተሰጠን ሁለቱ። ምግብ ሰስቴን ለማድረግ ነው እንጂ ኢንጆይ ለማድረግ አይደለም። ምግብን የተሰጠን ኢንጆይ ማድረግ የእግዚአብሔር ባህሪ ብቻ ነው፣ የእግዚአብሔር ደስታ ብቻ ነው። ልብ አድርጉ። ደስተኛ ሆነን የተፈጠርነው ስንጀመርም ከእግዚአብሔር ስለተገኘን በእግዚአብሔራዊ ደስታ ውስጥ ነው ወደዚህ ዓለም የመጣ ነው። ትልቁን ደስታ ትታችሁ ለመደሰት ደስታ ፍለጋ እንዳይደብራችሁ ምግብ አበሉ። ለመደሰት ፐርፐዝ የሆነች ቆንጆ ሴት ፍለጋ አይሄድም ማንም ሰው። ለምን? ሙሉ ደስታ ውስጥ ነው ያለው። ሲጀመር ትልቁ ደስታ ውስጥ ያለ ሰው ትንሿ ደስታ አይሄድም። እና ታዲያ መቼ ነው ሴክስ የሚያደርጉት? መቼ ነው የሚበሉት? ምግብ ሰውነት ራሱ ሲርበን፣ ለምሳሌ ሳንበላ ውለን በቃ ይፈልጋል ራሱ። ማንም አይነግራችሁም። ኔቸር ለከብትም ለእንስሳም ለሰውም እንደዛ አንድ አይነት ነው። ይፈልጋል። በፈለገ ሰዓት የተፈቀደልን አመጋገብ አለ። እንደ ዛሬ ክትፎ ምናምን ያን የለም። ይሄ ሁሉ ፊልዲ ኬክ ምናምን ፉል ኦፍ ሹገር ሰውነታችን ውስጥ ላልተፈጠረለት ዓላማ ኮንቴነር ይመስል የምንጨምርበት ይሄ ሁሉ ለመደሰት ያመጣነው የተፈላሰፍነው ነገር ነው። ሮንግ ዌይ ምግብን ስንጠቀም ነው ምግብ ወለድ በሽታዎች በሙሉ ወደ ዓለም የገቡት ካንሰርን ጨምሮ። ምግብ ላልተፈጠረበት ዓላማ ከመጠቀም ውስጥ የወጡ ችግሮች ናቸው በሙሉ። ባድ ኮሌስትሮል፣ ዳያቤቲክ፣ ማንኛውም ምግብ ነው። ታውቃላችሁ፣ የሰው ጤና ከምግብ ጋር የተገናኘ ነው። ኢንቴካችን ነው የሚወስነው። እግዚአብሔር መጀመሪያው ነው የፈጠረልን ትክክለኛ ሊበላ የሚችልና የማይበላ የምንበላው ነገር ግሬንና አንዳንድ ፍሩት ምናምን ነው፣ ሌላ የለም። ሄልዲ ነገር ነው። እሱንም ሰውነታችን መብላት ሲፈልግ ነው ሰው የሚበላው። ለመደሰት ብሎ አይደለም ሄዶ የሚበላው። ብላ ብላ ስላለው የግድ ሰስቴን ለማድረግ ነው የሚበላው። ምግብ የተፈጠረው
ሰስቴን ለማድረግ ብቻ እንጂ ለኢንጆይመንት አይደለም። እንደ አስደስትም ልትል ነው ወይ አላልኩም። ስንበላው ስራ እንዳይሆንብን በፍላጎት ተርቦ የበላ ሰው እስቲ አስቡ። ርቧችሁ ስትበሉ ደስ ይላል። ስንኖርበት ሳለን እንድንደሰት እንጂ ስንበላ ስንደሰትበት ሳለን እንድንኖር አልተፈቀደም። ከዘፍጥረት ምዕራፍ 3 በኋላ ስንደሰትበት ሳለን ነው ምግብ የምንኖረው። አሁን እኛ አሜሪካ ውስጥ በተለይ ኢትዮጵያ ውስጥ አላልኩም። ኢትዮጵያ ውስጥም ሀብታም ቤት እንደዚያው ነው። ዛሬ ክትፎ ይበላሉ፣ ነገ ፍየል ይታረዳል፣ በሚቀጥለው ወዳጄ ዲዘርቱ ይቀርባል። ይሄ ሁሉ እኮ በሽታ ነው ባይዘው አናውቅም እንጂ ከዚያ ሌላ አይነት ነገር ይመጣል። የእንትን አይነት ውሃማ ማን ይጠጣል? አባቴ እንዲህ ይል ነበር ድሮ። እኛ አባታችን ቄስ ስለሆኑ እሳቸው እንግዲህ ያው ጠላ ምናምን የሚጠጡት ቄሶች ታውቃላችሁ፣ ውሃ አይጠጡም። አባቴ ከተከበረ ሰው ነው። በዘመኑ ድሮ ሀብታምም የነበረ ሰው ነው። እንግዲህ ከሀብቱ ውስጥ ወጥቶ ደግሞ ደርግ ድሃ ካደረገውን በኋላ ምንም ቢሆን ቄስ ስለሆነ አባቴ እንዲል ነበረ፣ እኔ እኮ ውሃ ከዚች አይወርድልኝም። አንድ ዘመዳችን ሴትዮ ጠራጭና እሺ አባ ታዲያ እርሱ ምንድን ነው የሚጠጡት አለቻቸው። እኔ እንደው ቢጠፋ እንደው ጠላ እንደው በጥበጥ አድርጎ የሆነ በውሃ ካልሆነ ውሃ ከዚህ አይወርድልኝም ብሎ ለምን ወይ ጠጅ ወይ የሆነ ነገር ካልሆነ በስተቀር ያው ቄሶች አይታችሁ እንደሆነ በየቦታ ስለሚጠሩ ውሃ አይጠጡም ብዙ ጊዜ። አፄ ኃይለሥላሴን የሚጠጣ አምጡ እስቲ አሏቸው አለ ፊልድ ወጥተው ውጭ። አይ ጌታዬ የሚጠጣ የለም የድሃ መጠጥ ብቻ ነው ያለው አሏቸዋል። ምንድነው የድሃ መጠጥ? እስቲ እንግዲህ በጥማን ሞት ማምጡ ያለውን አሏቸው። ከዚያ ውሃ ሰጧቸው፣ ለጃንሆይ ማለት ነው። ለጃንሆይ ውሃ እንዴት ይሰጣል? ውሃውን ጠጡ ማለት ነው እሳቸው እና አልጎረበጣቸው ምን አላላቸው። በጣም ጥማቸውን አረካላቸው። ለመሆኑ ውሃን የድሃ መጠጥ ያደረገው ማን ነው ብሎ ጠየቋሉ። ምክንያቱም ውሃ አሪፍ ነው። እግዚአብሔር የፈጠረልን ነገር የማይጎረብጥ ፐርፌክት ነገር ነው የፈጠረልን። መጠጥ ስንጠጣ ቢራ እየጠጣን ቦርጫም እየሆንን ሌላ በሽታ እንትን እያደረገን የተቀናጣን እየመሰለን እኔ ከሆነ ሽሮ ከሆነ ከዚያ አይወርድልንም እያልን የምንበላው ክትፎ ነው። ትንሽ ቆይቶ ዳያቤቲክ። ይሄ ሁሉ ከየት ነው የመጣው? ባይዘወይ ምግብን ላልተፈጠረበት ዓላማ ስንጠቀም በዚህ ላይ ኦሪጂናሊ እንድንበላው ከተሰጠን ውጭ ወተን ሌላ ኦርደር ውስጥ ነው ያለ ነው። ለዚህ በሽታ በአጠቃላይ ምግብ ወለድ በሽታ ነው። በሽታ ሁሉ ላልተፈጠረበት ዓላማ ስንጠቀም ፖይንት ይሄ ነው። ሴክስ እና ምግብን እግዚአብሔር የፈጠረው ለሌላ ዓላማ ነው። ሴክስ የተፈጠረው ለመራቢያ ነው። ምግብ የተፈጠረው ሰስቴን ለማድረግ በህይወት ለመኖር ነው። ሁለቱም ስናደርጋቸው ሳሉ ያስደስታሉ። ስንጠቀምባቸው ሳለን እንዲያስደስቱን እንጂ ስንደሰትባቸው ሳለን እንድንጠቀምበት አይደለም። አሁን በተገላቢጦሽ ሴክስን ሰዎች ለእርካታ ሊረኩበት ለመደሰቻ ፐርፐስ ሲሄዱ ነው ልጅ ተጸንሶ የሚወለደው። የእግዚአብሔር ዓላማ ይፈጸማል፣ ግን እንሮንግ ወይንም ምግብን ላልተፈለገ እኛ ለኢንጆይመንት ከመብላት ድግሶቻችንን እዩ እስቲ። እኔ አሁን ድግስ ቤት ሲሄድ የምፈልጋትን ፒክ አድርጌ ነው የሚሄደው። አንድ ሊሆን ይችላል የማነሳው። ይሄ የማውቀው ትምህርት የሚገርማችሁ ማይንዴ ላይ ይመጣብኛል። ፎር ሳም ሪዝን ማት በዛ ኖርበታለሁ ሳይሆን በቃ ይመጣብኛል። በአጠቃላይ ምግብን እኔ አሁን በማይንዴ ሰስቴን ለማድረግ ነው እንጂ ምግብን እንበላው እንዳይረበኝ ብቻ ነው የምፈልገው ምግብን። ጌታ ምስክሬ ነው። ይጣፍጣል አይጣፍጥም የሚለው እኔ ጃንክ ፉድ ምናምንማ በእጄ የማልነካው። ጃንክ ፉድ ይጣፍጣል አይታችሁ ከሆነ ጤናማ ምግብ ደግሞ አይጣፍጥም። እና ጃንክ ፉድ የተጠባበሰ ነገር አልበላም። አንደኛ አእምሮ ታድሷል። ሶዳ አልጠጣም። ሶዳም አልጠጣው ስኳር ኖሮብኝ አይደለም። እኔ ስኳሬ ፐርፌክት ነው። አልጠጣም። 10 ማንኪያ ስኳር በአንድ ካን ውስጥ በጥብጣችሁ በካርቦኔትድ ዋተር ሲስተማችሁ ስትጨምሩ ዲዩ ኖ ዋትስ ጎና ሃፕን? ካንሰሩ ምኑ ከዛ ውስጥ ነው የሚወጣው። ኢቨንቹሊ እድሜ ማሳጠሪያ ነው። ይሄ ሁሉ ተመልከቱ። ያልተፈጠረልንና ያልተሰጠንን ነገር ነው ሰውነታችን ውስጥ የምንጨምረው። በደንብ አዳምጡኝ እዚህ ጋር ቴንክ ዩ ሼር አድርጎ። አሁንም ሰዎች እየጨመሩ ነው። ጥሩ ነው። 368 ሰው እያየን ነው። በቂ አይደለም። ወደ እህቶቼ ልለቅላቸው እየቀረብኩ ነው። ይሄንን ፕላትፎርም ካስቀመጥን ከዚህ መንደርደር ትዳርን ከዚህ ፐርፐስ ከእግዚአብሔራዊ ፕላትፎርም ሲታይና ሰዎች ሲያስተምሩ መልካም ነው የሚሆነው። ስለዚህ ሴክስ የሚሆን ቴንክ ሶ ማች ሴክስ የሚሆን ምግብ ለእግዚአብሔራዊ ዓላማ ራሱን ለቻለ ዓላማ ተፈጥሮ ሳለ እንግዲህ ተመልከቱ። ዘፍጥረት ምዕራፍ 3 ላይ ከእግዚአብሔር ተለያየ።
እዚህ ጋር ነው ጉዳዩ። እንግዲህ ቴንክ ዩ ሰው ስጦታ እየሰጠኝ ነው፣ ለእናንተ ሳይሆን ለእኔ ነው ዛሬ። እና ስሙ በደንብ ሰውና እግዚአብሔር በኃጢአት ሲለያዩ ድሮ ሰው በእግዚአብሔር ደስታ ውስጥ ነበር ብያቸዋለሁ። ሙሉ የእግዚአብሔር ደስታ ውስጥ ነበር እስከ ዘፍጥረት ምዕራፍ 3 ድረስ። አዳም ሚስቱን አላወቃትም፣ አልተኙም። ከዛ በፊት ተከልክሎ ነው ድንግል ሆናበት ይሁን እዛ ውስጥ አትክተቱኝ። ምንም የማውቀው ነገር የለም። አይ ኖ ኦፍኮርስ ድንግል ነች፣ ምክንያቱም ወንድ ሌላ ወንድ አታውቅም። እግዚአብሔር ድንግል ሴት እንጂ የፈጠረው መቼም የተነካካች ሴት አልፈጠረም። ግልጽ ነው። እቺ ሴትዮ ከወንድ ጋር ተኝታ አታውቅም። በምድርም ላይ ያለው ወንድ አዳም ነው። ተነካክተው አያውቁም። ለምን? ቴንኪዩ ለምን ተሰጥተዋለች? ለምን? አጠገቦችን የመሰለ ሴት እያለች ደስታ ፍለጋ ሄድማ። ደስታ የእግዚአብሔር ደስታ ውስጥ ነው ያለው። የሰውዬ ሴክስን ለመደሰሻ ፐርፐስ ፈጽሞ ሊያስበውም አይችልም። ሲዝን ልክ ቅድም እንስሳ ምሳሌ ያደረኩት ጊዜው ሲደርስ ሰውነት ራሱ ሲፈልግ ሁኔታው ራሱ ያመቻቻል። ራሱ በልበል ይላል። ትምህርት አያስፈልገውም። በዚህ እግዚአብሔር እንደዛ አድርጎ ስለፈጠረን እንደዛ ስለባረከን ያ በረከት ራሱ ስለሚሰራ በውስጣችን መፈላለግ ድንገት ይመጣል። በእንደዛ አይነት ጊዜ የሚሆን ነገር እንጂ አየኋት ብሎ ዘሎ በቃ ዝም ብሎ ላይ የሚወጣ አይደለም። እንግዲህ በአዲስ ኪዳን ከውድቀት በኋላ በኮራፕትድ ባዲ ውስጥ እየኖርን የእግዚአብሔር ቤተሰብ ከሆንም በኋላ ጋብቻን ሐዋርያ ጳውሎስ ሲሰብክና ሲያስተምር እንግዲህ ከምን ተነስቶ እንደሆነ ግልጽ ነው። እና ወጣ ብላ ስትመለስ ሬዲ ነች አለ። እምቢ እንዳልል አለ። ሚስቴ ነች፣ እወዳታለሁ። ቴንኪው ኮፍያ የሚሰጡኝ ሰዎች የልባቸውን እየተናገርኩ እና ሬዲ ነኝ እኔ ሞትኩ አለኝ። ከዛ ሰይድ ፕሬዝ ደ ሎርድ ጥሩ ነው። ሚስት ቆንጆ ሚስት፣ እግዚአብሔር አሪፍ ሚስትን የሰጠ እንደምንም ስፖርት እየሰራ ራስን አጥና አሪፍ ነው ለዋል። ጌታ ይገስጽ። እንዴት ፕሬዝ ደ ሎርድ ትለኛለህ አለኝ። አይ አሪፍ ነው አልኩት። ሚስት አሪፍ ነች። ቴንኪው እና ብቻ ተቀላለድን። እሷም ያው ስትወልድ ምን ስትል ትንሽ ያው ረጋ ማለቷ አይቀርም። ሌላ ታሪክም አንድ ጊዜ ጀጅ ጁዲ ላይ እቺ የትዳር ዳኛ የለችም እዚህ ሀገር፣ አሁን በህይወት ያለች አይመስለኝም። እሷ ላይ ባልና ሚስቶች ቀረቡ ማለት ነው ሊፋቱ። ከመፋታታችሁ በፊት እባካችሁን ሲሞክሩ ተነጋገሩ ብላ እንደ አስታራቂ ነገር ትሞክራለች ጀጅ ጁዲ። ታውቋታላችኋል ጀጅ ጁዲ? ኦኬ። እሷ የፍቺና የእንትን የሜሬጅ እንትን ነው ዳኛ ነች። ጀስት ትራይ አገን ፕሊዝ ቶክ ቱ ኢች አዘር። ማንብላት ከመፋታታችሁ መፋታት መብታችሁ ነው፣ ግን መጀመሪያ ትራይ ቱ ወርክ ኦን ኢት ቶክ ብላ ስትመክራቸው ሰውየው ዘሎ ምን ቢል ጥሩ ኖ ዩ ኦነር ኖ ዩ ኦነር ምናምን ይላል፣ ይጨዋል። ዋይ ትላለች። ምን ቢል ጥሩ እሺ ወርስ ሚያውት አልችላትም፣ ገደለችኝ፣ አልችላትም፣ መሞቴ ነው። ምንድን ነው እንግዲህ እዚህ ጋር እኔ ያወራሁት የሴቶችን ነው። የወንዶችም ደግሞ አጋጥሞኛል። ትዳራቸውን የፈቱም አውቃለሁ። ሰውየው 24 ሰዓት ሬዲ ነው። እኔ እሱን ሃንድል ማድረግ አልችልም። ሰውየው በቃኝ አያውቅም ያሉም አሉ። ስለዚህ ይሄ ሁሉ መዛባት፣ ይሄ ሁሉ መፋለስ የመጣው ከኃጢአት የመጣ ነው እና አዳም ግን ምን ነክቶት ነው? ቆያችን የመሰለች አጠገቡ እያየ ምንም ሲነካት አናየም። ዘፍጥረት ምዕራፍ 3 ላይ ምን ተፈጠረ? አዳም ሚስቱን አወቀ የሚል ለመጀመሪያ ጊዜ አወቃት። አወቀ ማለት ተኛት ማለት ነው። አንሶላ ተጋፈፉ ማለት ነው። ማወቅ ማለት ሴክሹዋሊ ሰምባዲ ኢንቲሜት ሲሆን ኢንቲሜሲ እውነተኛ መተዋወቅ እሱ ስለሆነ ነው። አንድ ሰው እጮኛውን ሊያውቃት ይችላል። የሚያውቃት እከሊትን ያውቃታል። ውጫዊ ነገሯን ያውቃል። አወቃት የሚባለው እሷም አወቀችው የሚባለው ሲተኙ አንዴ ሴክሹዋሊ ከተነካኩ በኋላ አይተፋፈሩም ፈጽሞ። ራቁታቸውን ቢተያዩ ውስጣቸውን ማንኛውም ነገር አንድ አካል ይሆናሉ። ከዚያ የተነሳ አወቀ የሚባለው ዲኖስኮ ውጫዊ እውቀት ሳይሆን ኤክስፒሪየንሻል ናሌጅ፣ ሪል መተዋወቅ፣ ስነ ልቦናዊ መያያዝ አንድ ይሆናሉ ተብሎ የተጻፈው ቃል ያኔ ነው። በእጮኝነት ጊዜ አንድ አይደሉም፣ የመተያያ ጊዜ ነው። ተያይቶ ማይሆን ከሆነ መለያየትም ይቻላል። ሲጀመርም አይተዋወቅም አንድ ሰው። መጽሐፍ ቅዱስ እንዲህ ይላል፣ ዮሴፍና ማርያምን የበኩር ልጇን እስክትወልድ ድረስ አላወቃትም ተብሎ ተጽፏል። የበኩር ልጇን ከወለደች በኋላ አወቃት ማለት ነው። ይሄ ሌላ ታሪክ ስለሆነ ይሄንን አናወራም። አዳምን ሚስቱን አወቃት፣ ጸነሰችም ወለደችም። ለምንድነው ከውድቀት በኋላ ያወቃት? ከዘፍጥረት ምዕራፍ 3 በኋላ ለምን አወቃት?
እንደ ድሮ በእግዚአብሔራዊ ደስታ እርክት ብሎ በርካታ ውስጥ መኖር የለም። ሰው በኃጢአት ከእግዚአብሔር ተለይቷል። የእግዚአብሔር ደስታ ኃይላችን ነው፣ አይሰራም። እዚህ ጋር ሰው ከእግዚአብሔር ደስታ ዲታችድ ሆኗል። የሰው ልጅ የደስታው የሙላቱ የእርካታው ውጤት ከእግዚአብሔር ጋር አታችመንቱ ነው። ከእግዚአብሔር ጋር ያለው አታችመንት ዲስኮኔክትድ ከሆነ በኋላ ሰው በምን ይደሰት? ሁለት የመደስ ሰው ከመንፈስ ወደ ስጋ ወረደ። በሌላ ቋንቋ ከመንፈሳዊነት ወጥቶ ስጋዊነት ውስጥ ፍጥረታዊነት ውስጥ ተገኘ። አንደኛ ቆሮንቶስ ምዕራፍ 1 እና 2 ስታነቡ ለፍጥረታዊ ሰው የእግዚአብሔር መንፈስ ሞኝነት ነው። ምዕራፍ 2 ቁጥር 14 ፍጥረታዊ ማለት ስጋዊ፣ በቃ ደመ ነፍስ እንደ እንስሳ። ልክ አንድ ኃጢአተኛ ሰው መንፈሳዊ ዓለም መኖሩንም አያውቅም፣ እግዚአብሔራዊ ነገር ዳዝንት ሪሊ ኬር። ስጋዊ ወይም ፍጥረታዊ ሰው ራሱን ያገኘው ፍለሽ ፕላትፎርም ላይ ነው። እንደ ድሮ ስፒሪት ፕላትፎርም ላይ አይደለም። እንደ ድሮ በእግዚአብሔር ፊት መቆም የሚችልበት የጽድቅና የቅድስና ብቃት የለውም። እንደ ድሮ ከመንፈስ ቅዱስ ሬቨሌሽን አይቀበልም። ስታንድ አሎን ሂውማኒቲ፣ ፈጽሞ ስጋዊ ሰው። ስፒሪት ሶል ኤምባዲ ነው፣ ነገር ግን ስጋዊ ነው። በመንፈስ የሚመጣ ነገር ዲስኮኔክትድ ነው። ስለዚህ በመንፈስ በኩል ያለው ማንኛውም የሚመጣውን እግዚአብሔራዊ ደስታ ዲስኮኔክትድ ነው። ስለዚህ የሰው ልጅ ባዶነት ለመጀመሪያ ጊዜ አይኖቹ ተከፈቱ። ዙሪያው ማየት ጀመረ። አይኖቹ ተከፈቱ ማለት እውር ነበር ማለት አይደለም። ሌላ እይታ ተከፈተበት። ቢሌን በምን ከፍላለሁ? አለቀልኝ፣ ሞትኩ፣ ጨረስኩ፣ ዘምን ይሻለኛል፣ ይሄ ነገር ቢሆንብኝስ የሚሉ እንደዚህ አይነት ድሮ አይታወቁም። አዲስ የመጀመሪያ ጊዜ ለዚህ ዓለም ብላይንድ ነበር አዳም። ለውድቀቱ ዓለም ብላይንድ ነበር። ለእግዚአብሔራዊ ዓለም 100% ያይ ነበር። እግዚአብሔር የሚያየው ብቻ ነበር የሚያየው። እግዚአብሔር ደግሞ መልካም ነገር ነው የሚያየው። አሁን ከእግዚአብሔራዊ እይታ ሲጨልምበት ቀጥታ አይኖቻቸው ተከፈተ የሚለው ቋንቋ ስጋዊ እይታ ተከፈተባቸው። ስጋዊ እይታ ውስጥ ሲገባ ማለት የስጋ አይን ማየትም ማለት አይደለም። ድሮም ያያል አይኑ 20 ነው ፊትም ከውድቀት በኋላም ያያል፣ ከዛ በፊትም ያያል። እሱን አለ የሚያወራው። ከዘፍጥረት ምዕራፍ 3 ከሰው ልጅ ውድቀት በኋላ ከእግዚአብሔር ከመለየታቸው በፊት አዳምና ሔዋን እግዚአብሔራዊ እይታ ነበራቸው ነው። የውድቀት ዓለም እይታ ብላይንድ ነበሩ፣ ሙሉ በሙሉ አያዩም። ውድቀትን ለምሳሌ አያውቁትም። ልክ እንደ ኢየሱስ ክርስቶስ በምድር በነበረበት ሰዓት ማለት ነው። ኢየሱስ ክርስቶስ ለዚህ ዓለም እይታ ብላይንድ ነው፣ ለእግዚአብሔራዊ እይታ 100% ብራይት ነው። አዳም ከውድቀቱ በፊት እግዚአብሔር የሚያውቀውን ብቻ ነው የሚያውቀው፣ እግዚአብሔር የሚያየውን ብቻ ነው የሚያየው። ሌላ ሮንግ እይታ የለውም። ምክንያቱም ሮንግ እይታን የሚፈጥረው ሮንግ አስተሳሰብ ነው። ሮንግ አስተሳሰብን የሚፈጥረው ሮንግ ድምፅ ነው። ከሰይጣን የተቀበለው ኢንፎርሜሽን ስለሌለ ሌላ እይታ ውስጥ አይደለም ያለው። ስለዚህ ለመጀመሪያ ጊዜ ከእግዚአብሔር ከተለየ በኋላ ራሱን ያገኘው የት ነው ያገኘው? ራሱ ፍለሽ ፕላትፎርም ላይ ነው ያገኘው። የተገኘበት ምድር ታርሳለ። በቃ መከራ፣ ብዙ ነገር ተነገረው። ከእንግዲህ በቃ ጭንቀት መጣ፣ ፍርሃት መጣ፣ ድንጋጤ መጣ። በቃ በምን ኖራለሁ? እንዴት? ይሄ ሁሉ ድሮ አልነበረም። ኬታ መጣ? እነዚህ ማን ነገረው? እነዚህን እይታዎች ኬት ነው ያመጣ? አይኑ ተከፈተ። ሮንግ እይታ፣ ለዚህ ዓለም እይታ ተከፈተ። ድሮ ይሄኛው እይታ አልተከፈተም ነበር። ይህንን ነው የሁለቱም አይኖች ተከፈቱ የሚለው። እወቁ፣ እውራን ነበሩ ማለት አይደለም። ኦኬ፣ ያኛው መንፈሳዊ እይታ ድብን ብሎ ጨለመ። የዚህ ዓለም አምላክ ሀሳባቸውን አሳወረ። በስጋ አይን ኦፍኮርስ ያሉ፣ ነገር ግን የውስጥ እይታ ነው የሚያወራው። የውስጥ እይታው ሮንግ እይታ ብቻ ላይ ተገኙ ማለት ነው። አልችልም ሆነ። እዚህ ጋር ማን ነገር እንደማችል አለቀልኝ። ማን ነገር እንዳለቀልህ ድሮ ብለህ የማታውቀው እንዴ ማለት ጀመርክ። አሁን ኬታ መጣ? አይዶን ነው። ፈራ፣ ደነገጥኩ። እነዚህ ነገሮች ኬት መጣ? እነዚህን እይታዎች ኬት አመጣ? ከኃጢአት ጋር ተከትሎ የመጡ የኃጢአት እይታዎች ናቸው። አይናቸው ተከፈተ የሚለው ይህን እንወቁ። ኦኬ፣ አይኑ ከተከፈተ በኋላ ሮንግ እይታው ተከፈተ። እንደ ድሮ መደሰቻ የለም። እንደ ድሮ እግዚአብሔራዊ ሳቲስፋክሽን የለም። ሂዝ ናት ሳቲስፋይድ ኤኒሞር። ስለዚህ ምን ይሻላል? እርካታ፣ ደስታ የለም እንደ ድሮ። ደስታ ስለሌለ ቦሪንግ ስለሆነ አሁን ሁሉ ነገር ጭር ስላለ መደሰቻ መንገድ እንደ ድሮ እርክት ብሎ የሚኖረው ኢንሳይድ አውት የሆነው እርካታ፣ ሙላት ያ የለም። ዛሬ እኔና እናንተ እኮ ኢንሳይድ አውት ኢንሳይድ እኮ እርካታ አለን አትሊስት። ያውም እኛ በወደቀው ዓለም ውስጥ እየኖርን ኮራፕትድ ባዲ ውስጥ እየኖርን አንሪኒውድ ማይንድ ይዘን እንደዚህም እንኳን ይዘን ውስጣችን ሙሉ ነው በጌታ በመሆናችን ታውቃላችሁ። አስቡ፣ ኃጢአት ወደ ዓለም ሳይገባ ደግሞ ምን ማለት እንደሆነ። ውስጣችሁም ውጫችሁም ሙሉ። እንኳን በሴክስ ለመደሰት ማሰብ አይደለም፣ በእግዚአብሔራዊ ደስታ ጥቅ ብሎ የተሞላ ሰውዬ ሚኒም ብሎ ለመደሰት ሴክስ ለመደሰት እንጀራ የሚበላው ሲርቦ ይበላል። ለፐርፐዝ በተፈጠረለት መልኩ እግዚአብሔር የፈጠረው ሰው ኃጢአት ባይሰራ ኖሮ ሲዝኑ ሲመጣ ምናልባት በዓመት አንዴ ወይ በ2 ዓመት አንዴ ለመውለጃ ጊዜ የዛን ጊዜ ሴክስ ያደርጋሉ። ትጸንሳለች፣ ትወልዳለች።
ከዛ ውጪ ያኔ እንግዲህ ምንድነው ፍላጎት አልፎ አልፎ ሰው ውስጥ ይመጣል። ያኔ ሊያደርጉ ይችላሉ። አሁን ግን ምንድነው የሆነው? አዳም ሲወድቅ መደሰቻ ሲያይ ዙሪያው የለም፣ ጭር ያለ ነው። እግዚአብሔራዊ ደስታ የለውም። እግዚአብሔር ባህሪ ስለተቋረጠ ምንም መንፈሳዊ እርካታ የለም። ስለዚህ ለመደሰት ይህም ቦሪንግ ነገር ለመክፈል ሚስቱ አጠገቧለች አለ ሄዶ ላው ላይ መውጣት ጀመረ። ሳይ ያስደስታል፣ ግን አያጠግብም። ስለዚህ ሴክስ ደስ ይላል። ሚስቱን አወቀ ለመጀመሪያ ጊዜ ከውድቀት በኋላ። የሚገርማችሁ ከውድቀት በኋላ ነው ሲያይ ለመደሰት፣ ምክንያቱም ቦሪንግ ነው ህይወት። አሁን ለመደሰት ሲባል ምናምን መጨፋጨፍ ተጀመረ ማለት ነው ሴክሹዋሊ። አሁን ለመደሰቻ ፐርፐዝ መጠቀም ጀመሩ። እግረ መንገድ ግን ያው ይወለዳል ልጅ እየተጸነሰ። ምግብ ድሮ ለመኑ ሰስቴን ለማድረግ ብቻ የሆነች ነገር ቀምሶ ምናምን በቃ ጌት ባክ ቱ ወርክ ሙሉ የነበረው ሰውዬ አሁን 24 ሰዓት ለመደሰት አንድ ይህን መብላት፣ አዳዲስ የምግብ አይነት መፍጠር። እግዚአብሔር እኮ ሲምፕል ነገር ነው ሰው ልጅ የፈጠረው ሲምፕል ፍለጋ ተጠቅመን ከዛን ጊዜ ጀምሮ የሰው ልጅ ያልገለበጠው ድንጋይ የለም። ደስታ ፍለጋ ደስታን ያገኘው ሁለት ቦታ ላይ ነው፣ ምግብና ሴክስ ላይ። ሴክስ እስከዛሬ ተመሳሳይ ጾታ ኦራል ሴክስ የሴክስ አይነት አሜሪካ ውስጥ የተፈለሰፉ የፖርን ኢንዱስትሪዎች ያመጣው የጾታዊ ግንኙነት አይነቱ ራሱ የተፈለሰፈው ቁጥር ስፍር የሌለው እርካታ ፍለጋ ነው። የሉ ምንም እርካታ የለም። ዛሬ ፈለጋቸውን ያርጉ፣ ነገ እጥፍ ሆኖ ነው የሚመጣው። ንጉሥ ሰለሞን ምን ፍለጋ ይመስላቸዋል? 1000 ሴት የተሰበሰበው 700 ሚስት እኮ ነው ያገባው። 300 ቁባት ደግሞ በዛ ላይ ጨምሮበታል። ለምን? እሱ ሲቅርብኝ ብሎ። ይሄ ሰውዬ ቆይ 1000 ሴት ሰብስቦ 1000 ሴቶች በ1000 ቀን ነው የሚደርሳቸው ማለት ነው። 1000 ቀን ማለት ስንት ዓመት ነው? ኦልሞስት 3 ዓመት አካባቢ ነው የሚሆነው። እሱንም በየቀኑ ከቻለ ነው ሰውየው ሞተ ማለት ነው። በየቀኑ በዚህ ላይ ከ1000 ቀን በኋላ ስለሆነ የምታገኘው ሴትዮዋ ባሏል። እርግጠኛ ነኝ ሌሊቱንም አታስተኛው። ሞተ ሰውየው። በሚቀጥለውም አዲስ ሴት ነው የሚያገኘው። ምን ሊሆን ነው? ውሸት ነው። ሴቶቹን የሚያስደስትበት ነገር የለውም። ዝም ብሎ ለራሱ ሞቷል። 1000 ሴት ሰብስቦ ይሄኔ ከሚወዳት ከአንዷ ጋር ነው የሚተኛው ሄደው። በቃ እርካታ የለማ። እችንም ቆንጆ ሴት ለምን ታመልጠኝ? አስገባልኝ። ሴቶቹ ወይ ሌላ ሰው እንዳያገባቸው የንጉስ ሚስቶች ናቸው። ንጉስ የነካትን ሴትዮ ማን ወንድ ጠጋ የሚለው ሞቱን ካልፈለገ። የአገር ቆነጃጀቶችን በሙሉ ሰበሰበ ሰውዬ። ወይ ከነሱ ጋር ሴክሹዋሊ ፍላጎታቸውን አያረካ። 1000 ሴት ሰብስቦ አስቦ ይሄ ሁሉ እርካታ ፍለጋ ነው። መጨረሻ ላይ ግን ሰውየው አድሚት አደረገ። ይህን ሁሉ ሰበሰብኩ፣ ያልሰበሰብኩት ነገር የለም፣ ንብረትም ምንም፣ ሁሉም ነገር ሰበሰብኩ። ከንቱ የከንቱ ከንቱ ነው። ከፀሐይ በታች እርካታ የሚገኝበት ምንም ነገር የለም። ይልቁንም አለ ፍርሃ እግዚአብሔር ብቻ ነው። በሌላ ቋንቋ መንፈሳዊነታችን ነው ማለት ነው። ኢን ክራይስት እርካታ ያላገኘ፣ በጌታ ሙላት ያላገኘ በማቴሪያል ደስታ ለማግኘት ቢሞክር ደስታ አያመጣም፣ ውሸት ነው። ነገር ግን ገንዘብ ያለው ከሌለው ይሻላል። ሃዌቨር ደስታ ግን የበለጠ ደስታ አለው ግን ማለት አይደለም። የፈለገውን ቫኬሽን የሚሄደው ሰውዬ ቫኬሽን መሄድ ከማይችለው የበለጠ በቫኬሽኑ ደስታ አያመጣም። ነገር ግን ከዛ ሰውዬ ይልቅ የሚፈልገውን ማድረግ መቻሉ ነው። ማካበድ አይደለም። ሰው ልላቸው የፈለግኩት ፕላትፎርም ምንድን ነው? ወንድና ሴትና አንድ ያደረገበት ዓላማ ምንድን ነው? አንድ ይሆናሉ ሲል እንጂ ሁለት አይሆኑም ሲል ተጨፍልቆ አንድ ሆኑ ሳይሆን ስነ ልቦናዊ አንድነት፣ ፍጹማዊ። ተመልከቱ፣ አንዱ ከአንዱ ለምሳሌ ያንቺ የባልሽ ነው፣ የባልሽ ያንቺ ነው። የኔ የከሌ እንኳን የሚባል ነገር የለም። አንቺ እሺ ያልሽውን አንቺ ኖ ያልሽውን አንድ ሰው ጠይቆሽ ባልሽ ጋር ሊሄድ ቢል እሷ ምን አለች? ነው አለች። በቃ እኛ አንድ ነን። አንድነት የሚለው ይሄ ነው እንጂ ተጨፍልቆ አንድ የመሆን ጉዳይ አይደለም። በአብ በወልድ በመንፈስ ቅዱስ መካከል ያለው አንድነት ተመሳሳይ ልክ እንደዚህ ነው። 3 ኢንዲቪጁዋልስ በአንድነት አንድ የመባሉ ዓላማ ትራዩን ጋድ ትሪኒቲ፣ አምላካችን እግዚአብሔር አንድ አምላክ ብለን የምንጠራው በአካል 3 በመለኮት አንድ ነው። በመለኮት አንድ ሲባል አንድ ኤሰንስ ማለት ነው። አንድ ዩኒቲ ማለት ነው። ዋነስ ነው የሚያወራው እንጂ አብ ወልድ መንፈስ ቅዱስ በአካል 3ቱም የተለያዩ ፐርሰኖች ናቸው፣ ሙሉ ናቸው። with the same token ባልና ሚስት አንድ ይሆናሉ ሲል ሴትዮዋና ሰውየው ተጨፍልቆ አንድ ሆኑ ማለት አይደለም። ቤተክርስቲያን አንዲት ቤተክርስቲያን ሲባል ቤተክርስቲያን መልቲፕል ህዝብ ያላት ነች። አንዲት የተባለበት ምክንያት ከአንድ መንፈስ የጠጣ አንድ ህዝብ፣ አንድ ዓላማ ያለው የአንድ አባት ልጅ፣ የአንድ ቤተሰብ ስብስብ ማለት ነው። መሰረቱ ክርስቶስ የሆነለት እግዚአብሔር አብን አባቴ ብሎ የሚጠሩ ኢየሱስ ክርስቶስ ታላቅ ወንድም የሆነላቸው መንፈስ ቅዱስ የሚያጽናናቸው
ከአንድ አባት የተወለዱ የአንድ ቤተሰብ ልጆች እነዚህ ቤተክርስቲያን አንድ የመባሉ ዓላማ ይሄ ነው እንጂ ህዝቡ አንድ ሰው ሆኖ አይደለም። ይሄ ፕሪንሲፕል ኦፍ ዋንነስ በዚህ አቅጣጫ ሊገባን ያስፈልጋል ማለት ነው። መኝታ ቅዱስ፣ ጋብቻ ቅዱስ፣ መኝታም ንጹህ ብሎ እግዚአብሔር ጋብቻን በዚህ መልኩ ነው የፈጠረው። አንድ ይሆናሉ። ተስማሚ ረዳት እንፍጠርለት የሚለው ትውልድ እንዲቀጥል ስለ ሴክስ ነው የሚያወራ ቦታ። ወንድና ሴት ደግሞ አይበላለጡም እወቁ ሲፈጠሩ። አዲስ ኪዳን ላይ የተጻፈው ባይዘወይ ከውድቀት አንጻር ምንም እንኳን በክርስቶስ ብንዋጅም ገና ነፃ ያልወጣ የህይወት ክፍል አለን። ስትል ነፃ ያልወጣ ስጋ አለን። ነፍሳችንም ዕለት ተዕለት እየዳነች የምትሄድ ነች። ድና ያላለቀ ክፍል ነው። አሁን ወደ አዲስ ኪዳን አልመጣንም። አንድ ይሆናሉ ተብሏል። አንዱ ከአንዱ አያንስም። ወንድ አስቀድሞ ስለተፈጠረ የተባለው እሱ ሌላ ታሪክ ነው። ሴትም ሙሉ ነች፣ ወንድም ሙሉ ነው። ኢቭን አዲስ ኪዳን ላይ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም። ሁሉም በክርስቶስ አንድ እንደሆኑና እኩል እንደሆኑ መጽሐፍ ቅዱስ ይናገራል። አንደኛችን ከአንዳችን አንበልጥም። እወቁ ይሄንን። በእንደዚህ አይነት ሁኔታ እግዚአብሔር ወንድና ሴት አድርጎ ፈጠራቸው ነው የሚለው ሲፈጥራቸውም ጨምሮ። ስለዚህ ወንድና ሴት አድርጎ የፈጠራቸው አንዳንድ ሰዎች ከሞት በኋላስ ወንድና ሴት አለ ወይ? አዎ፣ ሴቷም ሴት ነች፣ ወንዱም ወንድ ነው። እዛ ሰማይ ቤት ጋብቻ የለም። ጋብቻ የሌለበት ምክንያት ለምንድን ነው? ትውልድ ወደ ዓለም እንዲገባ የፈጠረውን ሰው እግዚአብሔር ነው የሚያውቀው። ትውልዱ ከገባ በኋላ መጋባት የስጋዊ ሴክሹዋል ነገር አይኖርም። ግን እዚህ ጋር እችን ተናግሬ ለእናንተ ልስጣችሁ። እግዚአብሔር ጊዜያዊ ነገር ፈጥሮ አያውቅም። ሁሉ ነገር ዘላቂ ነው፣ ዘላለማዊ ነው። ጋብቻ ብቻ እንዴት ነው ጊዜያዊ የሆነው የሚል ጥያቄ ይጠይቃሉ። እኔም ጊዜያዊ ይመስለኝ ነበር። ለካ ጋብቻም ጊዜያዊ አይደለም፣ ዘላቂ ነው፣ ዘላለማዊ ነው። እንዴ ሰማይ ቤት እኮ መጋባት የለም እንደ ሰማይ መላእክት ይሆናሉ ተብሎ ተጽፏል። እንግዲህ እኛ እንደ እስላሞች አናስብም። እስላሞች ናቸው ሰማይ ቤት ጋብቻ አለ የሚሉት። እኛ ጋብቻ የለም። ናርዲ ባልሽ በሰማይ ቤት ወንድምሽ እንጂ ባልሽ አይደለም። ራሄልም እንደዛ። ልጆቻችሁም እዛ ወንድሞቻችሁና እህቶቻችሁ የአንድ አባት ልጆች ናችሁ እንጂ የእናንተ ልጆች ማሚ ዳዲ ብሎ እናንተ ጋር አይመጡም። ሲጀመር ይህ ስጋዊ ስርዓት ሁሉ ይቀየራል። እነሆ ሁሉን አዲስ አደርጋለሁ ባለው መሰረት ወደ ኦሪጂናል ጋድስ ኮንሰፕት ይመለስና ሁላችሁም አባታችሁ የሰማያዊ አባታችሁ ተብሎ እንደተጻፈ አባታችሁ አንዱ ነውና ተብሎ እንደተጻፈ ባሎቻችሁም ልጆቻችሁም እናንተም አንድ ላይ የአንድ ቤተሰብ ልጆች ነው የምትሆኑት። ዛሬ ላይገባችሁ ይችላል። ልክ ኢየሱስ ክርስቶስ እናቴ ማነች ወንድሞቼስ እነማን ናቸው ባለው መልኩ ማለት ነው። ሁላችንም ወንድማማችና እህትማማቾች ነው የምንሆነው። እንዴት ደስ ይላል! ዝምድና ያለን በምድር ላይ በስጋ እስካለን ጊዜ ድረስ ብቻ ነው። ይህንን ደግሞ እግዚአብሔር መያያዝና መተሳሰብ ፍቅርን ያስቀመጥበት ምክንያት ከሪስፖንሲቢሊቲ አንጻር ልጆችን ማን ያሳድጋል? እንደዚህ አይነት ፍቅር በውስጡ ባያስቀምጥ እግዚአብሔር የወለድነው ለእግዚአብሔር ቢሆንም የእግዚአብሔር ልጆች የእግዚአብሔር ቤተሰቦች ቢሆኑም እኛን እግዚአብሔር ፍቅር የሰጠን የወላጅ ፍቅርና መያያዝ የሰጠበት ምክንያት እንድናሳድጋቸው አገልግሎትም ነው። ልጆቹ ግን የማን ናቸው? የእግዚአብሔር ናቸው። እና እኛ የመጀመሪያ ሰዎች አይደለም ለልጆቻቸው። I'm not the first person for my kids ኖ መሆንም አልፈልግም። God is the first person for my family, for my kids። እኔ ሁለተኛ ነኝ፣ አልፈልግም። የመጀመሪያውንም መያዝም አልፈልግም። ከምንስ ላድናቸው ነው? እኔ ሞግዚት ነኝ በምድር ላይ። እግዚአብሔር የተመሰገነ ይሁን። ያ የእነሱ አባት ደግሞ ለእኔም አባቴ መሆኑ ነው። ክብር ለኢየሱስ። እነሱንም እኔንም አንድ ላይ የሚያሳድገን የሰራዊት ጌታ እግዚአብሔር መልካም አምላክ ነው። ጋብቻ እንዴት ጊዜያዊ ሆነ ብዬ ሳስብ መንፈስ ቅዱስ መልስ ሰጠኝ። ኤፌሶን ምዕራፍ 5 ላይ ስለ ጋብቻ ሐዋርያው ጳውሎስ ቤተክርስቲያንን ከመከረ በኋላ ባሎች ሆይ ሚስቶች ሆይ እያለ ስለ ልጆች አስተዳደግ ብዙ ነገር እያወራ እያለ የሚገርማችሁ ነገር ስለ ጋብቻ ስለ ባልና ሚስት መካከል ያለውን ጋብቻ በጣም እያስጠነቀቀ እየመከረ በብዙ ካስተማረ በኋላ ይህንን አለ፣ ስለ ክርስቶስና ስለ ቤተክርስቲያን አልኩ። አሃ ለካ ጋብቻም ጊዜያዊ አይደለም፣ ዘላቂ ነው፣ ዘላለማዊ ነው። በወንድና በሴት መካከል የሚደረገው በምድር ለካ ጥላ ነው። ለካ ጋብቻም ዘላለማዊ ፎርም አለው። ዘላለማዊነቱ በማና በክርስቶስና በቤተክርስቲያን መካከል ለካ ፉልፊልመንቱ እሱ ነው። የሙሽራውና የሙሽራይቱ ሰርግ መጽሐፍ ቅዱስ ይናገራል። የበጉ ሰርግ ይለዋል። ወደ በጉ ሰርግ የተጠሩት ብፁዓን ናቸው ብለህ ጻፍ አለኝ ተብሎ ተጽፏል። አሁን በዚህ ሰዓት የምታየውን 404 ሰዎች አለ። ሁላችሁም ልብ ብላችሁ ስሙ፣ ሼር እያደረጋችሁ። መጋባት ሴክሹዋሊ ከሴት ጋር ሄዶ መተኛቱ በሰማይ ቤት የለም። እንደ ሰማይ መላእክት ነው የምንሆነው። እሱ በምድር ላይ ሳለን ትውልድ ይቀጥልበት ዘንድ ነው። ይሄ ስራውን የሚጨርስበት ጊዜ አለ። በሚጨርስበት ሰዓት የዓለም ፍጻሜ በሚሆንበት ሰዓት እንደ ሰማይ መላእክት እንሆናለን። መጋባት የለም። ነገር ግን ጋብቻ ትክክለኛ ቅርጹን ይዞ ለዘላለማዊነት በበጉና በቤተ ክርስቲያን መካከል ፎርሙ ፉልፊልመንት ያገኛል።
እኛ የዛ አካል ክፍሎች ነን። ለካ ጥላ ነው ይሄ ዛሬ መጋባታችን። አንድ ሰው እንደዚህ ብሏል፣ ሴክስ በሚደረግበት ሰዓት ወንድና ሴት ክላይማክስ ላይ ደርሶ እርካታ ጫፍ ላይ በሚረካኩበት የመጨረሻ የእርካታ ጫፍ ላይ ሲደርሱና ደስታ የሚያሳብድ ደስታ ውስጥ በሚገቡበት ሰዓት አለ ያ ደስታ አለ ለሰከንዶች የሚቆይ ደስታ ነው። ያ ደስታ የመንፈሳዊ ዓለም ከስጋ ከወጣን በኋላ ዛሬ ኖቲስ የማናደርገው የዛ ደስታ ነጸብራቅ ነው የሚለው። ከስጋ ከወጣን ዛሬ በስጋው ስላለንና በወደቀው ዓለም ስለምንኖር የውስጣችንን እግዚአብሔራዊ ደስታ ብዙ አይገባንም። የእግዚአብሔር ደስታ አለን አይደል? ውስጣችን ደስ ይበላችሁ ስልኮ መጽሐፍ ቅዱስም ብሎ አይደለም፣ ደስታ ስላለን ነው። ደስታ እኮ ከውጭ እያመጣን አለም። ኢንሳይድ ኦፍ ዩ ሙሉ ደስታ እንዳለን ታውቃላችሁ ዛሬ። ነገር ግን ስለተሸፈነ በዚህ ኮራፕትድ ባዲ በምድር ላይ እስካለን ድረስ በእምነት ግን ኮኔክት እያደረግን ራሳችንን ማስደሰት እንደምንችል ፊልጵስዩስ ምዕራፍ 4 ላይ ሪጆይስ ኢን ዘ ሎርድ፣ ደስ ይበላችሁ በጌታ ደስ ይበላችሁ። ክብር ለእግዚአብሔር ነው። የእግዚአብሔር መንግስት ይላል። ችል ልናገርን አልጨርስ። ሮሜ ምዕራፍ 14 ቁጥር 17 ማለት ነው። የእግዚአብሔር መንግስት ምንድን ነው ከተባላችሁ ምንድነው? የእግዚአብሔር መንግስት ሀገር ነው አይደለም። ስፍራ ነው አይደለም። ምንድነው የእግዚአብሔር መንግስት ከተባላችሁ ሮሜ ምዕራፍ 14 ቁጥር 17 ምንድነው? የእግዚአብሔር መንግስት መብልና መጠጥ አይደለችም። ልስን አዳም እኮ ከእግዚአብሔር መንግስት ነው የወደቀው። እግዚአብሔር መንግስት ማለት እኮ እግዚአብሔራዊ አገዛዝ ማለት የጽድቅና የቅድስና አገዛዝ ማለት ነው። ሌላ ምንም ማለት አይደለም። ኃጢአት የሌለበት የእግዚአብሔራዊ ዶሚኒየን ማለት ነው። ከዚህ እኮ ነው አዳም የወደቀው። ለዛ እኮ ነው ኢየሱስ ወደ እግዚአብሔር መንግስት የመለሰን። ከእግዚአብሔር መንግስት ወጣን፣ ወደ እግዚአብሔር መንግስት ሊመልሰን ነው ኢየሱስ የመጣው። ወደ እግዚአብሔር መንግስት ማለት ወደ እግዚአብሔራዊ የጽድቅ አገዛዝ ማለት ነው። ኃጢአት የሌለበት ዓለም ማለት ነው። የእግዚአብሔር መንግስት መብልና መጠጥ አይደለችም ካለ በኋላ ይልቁንም ጽድቅ፣ ሰላምና በመንፈስ ቅዱስም የሆነች ደስታ ነች። ጆሮ ያለው ይስማ። የእግዚአብሔር መንግስት ሶስት ነገር ነች አለ። ጽድቅ ማለት በሩን አልፈን የምንገባበት ፓስወርዳችን ነው። That qualifies you to stand in his presence with common ground, to look into his face with no sense of inferiority and no sense of guilt. ከውድቀት በፊት በነበረው ልክ ወደ ጸጋው ዙፋን በእምነት መቅረብ የምንችልበት ቦልድነስ ዕብራውያን ምዕራፍ 4 ቁጥር 17 That makes you qualified to stand in his presence like I said before. ስለዚህ የእግዚአብሔር መንግስት መብልና መጠጥ፣ ሰላምና በመንፈስ ቅዱስ የሚሆነች ደስታ። የእግዚአብሔር መንግስት ጽድቅ መግቢያ ነው ወደ ውስጥ ያለመሸማቀቅ በድፍረት ወደ ጸጋው ዙፋን እንቅረብ እንደሚለው ማለት ነው። በእምነት የሚለው በድፍረት ነው፣ ቦልድሊ ነው የሚለው። ጸጋው ዙፋን ላይ የተቀመጠ እኮ የሰራዊት ጌታ እግዚአብሔር ወላጅ አባትሽ ነው። በድፍረት ጫማ ሳታወልቂ ሳትሸማቀቂ ልጅ የተወደደ ልጅ አባቱ እዚህ ላፕ ላይ እንደሚቀመጥ ከፈለገች ኮኮ እንደሚደረግ ክብር ለእግዚአብሔር ይሁን። ወደ ጸጋው ዙፋን በድፍረት የምንቀርብበት ብቃታችን ጽድቅ ይባላል። ከጽድቅ በኋላ ሁለት ነገር የተጠቀሰው ሰላምና ደስታ ዝም ብሎ ቀለል ያሉ ነገሮች ሊመስሉ ይችላሉ። በዚህ ዓለም ላይ የምናውቃቸው ሰላምና ደስታ የማውራውን ሰላምና ደስታ ሊገልጡ አይችሉም። ያንን በቃላት ሊገልጡ አልችልም። ከስጋ ስንወጣ ብቻ የሚገባን ነው። አማኝ ግን ዛሬም ይገባዋል። ከውስጡ ኮኔክት ማድረግ ስለሚችል አለን ከውስጣችን ሙሉ ደስታ፣ ሙሉ ሰላም። የለቀቅነው ደስታ በኃጢአት ዘፍጥረት 3 ላይ ያጣነው ደስታ ተመልሶልናል። የእግዚአብሔር ደስታ ይባላል። ጌታን ስንቀበል ያ ሰላም አንሼከብል ሰላም unspeakable joy, that joy can be found in spirit. መንፈሳችን ውስጥ ዳግም በተወለድነው ማንነታችን ውስጥ ሙሉ ነው። ያንን ኮኔክት የማድረግ ጉዳይ all you gotta do is connect. ኤኒ ታይም መደሰት እንደምንችል ታውቃላችሁ። ደስታው አይነቱ የዚህ ምድራዊ ደስታ አይነት አይደለም። እርግጥ ሰላም ኤኒ ታይም ሰላማችንን ኮኔክት ማድረግ እንደምንችል ታውቃላችሁ። እኔ የምሰጣችሁ ሰላም አለ ዓለም እንደሚሰጥ አይነት ሰላም አይደለም። ሶስት የሰላም አይነት አለ። ሰላም ሲባል እኮ ውጫዊ ሰላም አለ። ዝም ብሎ ማንኛውም ሰላም፣ አየሩም ደስ ሲል እኮ ደስ ይላል። ካልታመማችሁ፣ ገንዘብ ካላጣችሁ የሆነ ነገር እኮ ሰላም አላችሁ። በቃ ልጆች ሰላም ከሆኑ፣ ባልሽ ጠዋት ለክፎች ካልወጣ ሰላም ነው። በቃ ደስ ይላል። አቦ ሰላም ነው፣ ሰላም ነው። ስልክ ሰላም ነው። አዎ ሰላም ነው። ኢትዮጵያ አንድ ሰላምታ አለች። አሜሪካ ከመጣሁ በኋላ የሰማኋት ሰላም ነው ይባባላሉ። እኔ ኢትዮጵያ እያለሁ እንደዚያ ሰላምታ አልነበረም። ሰላም ነው፣ ደስ ትላለች። ሰላም ነው። አዎ ሰላም ነው። ሰላም እቺ አይነቷ ሰላም ናቹራል ሰላም ነች። ደስታም ናቹራል ደስታ አለ። ልጅ ሲያገባ፣ ትምህርት ግራጁዌት ሲደረግ፣ ልጅ ስትድሩ፣ ምን ስትሩ ደስ ይላቸዋል። ናቹራል ደስታ ነው። ለዓለማዊም ለክርስቲያንም እኩል ነው።
ሰይጣናዊ ደስታና ሰይጣናዊ ሰላምም አሉ። ጠንቋይ ቤት እየተሄደ ወይ ገንዘብ እየዘረፉ በገንዘብ የሚገኝ ደስታና ሰላም ለማምጣት ምናምን የሚደረገው አጋንንታዊ የሆነውም አለ። እግዚአብሔራዊ ደስታና እግዚአብሔራዊ ሰላም ግን ኢየሱስ ክርስቶስ አለ ዓለም እንደሚሰጥ አይነት ሰላም አይደለም። የኔ ሰላም አይነቱ ይለያል። ዝም ብሎ ከሜዳ የሆነ ወፈፌ የሚያደርግ ሰላም አይደለም። ትርጉም ያለው ሰላም ሻሎም ማለት ነው በሂብሩ። ሻሎም የሚለው ዝም ብሎ የናቹራል ሰላም ሳይሆን ናቲንግ ሚሲንግ ናቲንግ ብሮክን ማለት ነው። ሂሊንግ ዲቫይን ሄልዝ ኢንክሉድ ያደርጋል። ፕሮስፔሪቲ ኢንክሉድ ያደርጋል። ሄልዝ ኢንክሉድ ያደርጋል። ኤቭሪቲንግ ሆልነስ ዌልነስ ኤንድ ሳውንድነስ ፐርፌክት አትሞስፌር ሰላም ብሎ እግዚአብሔር የጠራው እሱን እንጂ እኛ ዛሬም ናቹራሊ ሰላም የምንለውን ሲከፋን ሰላም የተበጠበጠ አንድ ቀን ወይ የሆነ ሰው ሰድቦች ከሆነ ወይ ባልና ሚስት ተነጃጅተው ጠዋት ከቤት ሲወጡ ምናምን ሰላም የተገፈፈ ምን ዋጋ አለው? እችኛዋን ሰላም መዛባት አለም። የማይደፈርስ ሰላም ደረጃ ከበደ የዘመረው የማይደፈርስ ሰላም አለኝ አለ። ሊደፈርስ እንኳን ሁኔታ ሊያደፈርሰው አይችልም። ሄሪከን ቶርኔዶ ሊያደፈርሰው አይችልም። ያን በኃይለኛ ወጀብ መካከል ምን አግኝቶን ኢየሱስ በፒሎ ላይ ተደግፎ ለጥ ብሎ የተኛው የሚተኛበት አትሞስፌር ነው። ያ ዲስተርባንስ ሰላም አለው። የእግዚአብሔር ሰላም ኢየሱስ የእግዚአብሔር ልጅ ያ ሰላም ነው የሰጠን። በኃይለኛ ወጀብ እና አውሎ ነፋስ ሼክ የማይሆን ሰላም ነው የተሰጠን። የእግዚአብሔር መንግስት የተባለው እሱ ነው። የእግዚአብሔር መንግስት ጽድቅ፣ ሰላምና በመንፈስ ቅዱስ የሚሆነች ደስታ እንጂ መብልና መጠጥ አይደለችም። ማቴሪያል አይደለችም። በትዳር የሚገኝ ደስታ አይደለም። በገንዘብ የሚገኝ ደስታ አይደለም። በምንም የሚገኝ ደስታ አይደለም። ልጅ በመውለድ የሚገኝ ደስታ አይደለም። ይሄ ሁሉ ናቹራል ነው። ነገር ግን የእግዚአብሔር ደስታ፣ የእግዚአብሔር ሰላም ከዚህ ሁሉ ያለፈ ነው። ሰው በኃይለኛ ህመም ውስጥ እያለም ያን ደስታ ሊደሰት ይችላል። እግዚአብሔር የተመሰገነ ይሁን። ሪቾ ካለሽ እኔ የጨረሱ ስለሆነ ለእናንተ እንድለቅላችሁ ማለት ነው። ታብታብ ጋይስ ታብታብ አድርጉ። ትንሽ እየተቆራረጠ ነው። ታብታብ ማድረጋችሁን ቀጥሉ ፕሊዝ ፕሊዝ ፕሊዝ። አንድ ጊዜ 100 ሺህ ይግባ። አሁን 70 ምናምን ላይ ነው ያለው እና ታብታብ አድርጉ እንዳይቆራረጥ። ራሄል ቲንክ ወደ ውስጥ ገብታለች መሰል እስክትወጣ ድረስ ቴንክ ዩ ሶ ማች ጋይስ፣ አመሰግናለሁ። ቴንክ ዩ ፎር ኢንካሬጅመንት። እችኛዋን ፖይንት ልቀጥልበት እሷ እስክትመጣ ራሄል እስክትመጪ ከዛ ለእናንተ ልለቅ ነው። ምንድነው በጋብቻው ላይ ማለት ነው። ጋብቻው ላይ ብቻ ፎከስ ላድርግ። ትዳርን በተመለከተ ተመልከቱ። ትዳርን በዚህ ፕላትፎርም ውስጥ ነው የምናየው። አሁን ከውድቀት በኋላ በብሉይ ኪዳን ዘመን ያሉ ትዳር ባይዘወይ ለአዲስ ኪዳን እንዳትጠቅሱት። ለምሳሌ በብሉይ ኪዳን ዘመን እንግዲህ ከውድቀት በኋላ ለመጀመሪያ ጊዜ ፖሊጋሚ ላሜ የሚባል ሰው ኖረና አርድዬ ማን እንዳስተማሩ አይታወቅም። 2 ሚስት አግብቶ መጣ። ለመጀመሪያ ከየት መጣ? የራሱ ካለመርካት ነግሬያቸዋለሁ። የሰው ልጅ እርካታ ፍለጋ ሀብሎ የጀመረው ዘፍጥረት ምዕራፍ 3 ላይ ከወደቀ በኋላ ነው። ማን አስተማረው? ሲጀምር አንድ ሴት ማርካት የምትችለው አንድ ወንድ ማርካት የሚችለው አንድ ሴት ነው። ሃንድል ማድረግ የሚችለው አንድ ላም። የፍቅር አይነት የሴክሹዋል ፍላጎት አይነት የወንድና ሴት ይለያያል። ይህን ነገር ሁላችንም ላናቅ እንችላለን። ሴትን የሚያነሳሳና ወንድን የሚያነሳሳ አንድ አይነት አይደለም። ብዙ ሰው አያውቅም። አንቺስ ፍላጎት የለሽም ልንል እንችላለን። የእሷ ፍላጎቱ አይነት ምናልባት ጠዋት ተጣልቶ ወጥቶ ከሆነ ወንድ ማታ ሲገባ ራቁቷን ሳያት ፍላጎት ሊመጣበት ይችላል። ሴቷ እንደዛ አይደለችም። ስሜት ስለሌላት ግን አይደለም። የስሜቱ አይነቱ ራሱ ስሜታቸውን ቀስቃሽነቱ ራሱ ይለያያል። አይነቱ ራሱ ወደዚህ ስንመጣ ከዘፍጥረት ምዕራፍ 3 በኋላ የጋብቻ አይነት እስከ ኢየሱስ ክርስቶስ መምጣት ያለበት ለብቻ ነው መታየት ያለበት። ለምሳሌ ናርዲ ታስታውሻለች። የእግዚአብሔር ሰዎች ዳዊትን የሚያክል ታላቅ የእግዚአብሔር ሰው ነብይም ነው፣ የእግዚአብሔር ሰው ነው፣ የተቀባ ሰው ነው። ስንት ሚስቶች ነበሩት? 7 ምናምን ሚስቶች ነበሩት፣ ቁባቶችም ነበሩት። እግዚአብሔር ምንም ሲል አናይም። ላሜህ የሚባለው ሰውዬ 2 ሚስት አግብቶ መጣ። አዳና ቃዳ ነው ምናምን የሚባሉ 2 ሴቶች ይዞ አግብቶ መጣና ኮራ ብሎ ደግሞ ቃየል ሰው ወንድሙን ሲገል አንተን የሚነካ 7 ጊዜ ይቀጣል አለው። እኔን የሚነካኝማ አለ 7 ጊዜ ሰው አለ። ምክንያቱም ተበድዬ ነው አለ። የመጀመሪያ 2 ሚስት ማግባት አስተማራቸው። ማን አስተማረን? ከሰይጣን ውጭ። የት ሀገር ነው እሱ? አንድ ወንድ ለ2 ሴት አይበቃም። ዛሬ ብዙ ፍልስፍናዎች አሉ። ሴት እኮ በመውለድ ምናምን ውሸት ነው። አንድ ወንድ በቂ የሚሆነው ለአንድ ሴት ነው። ካለመርካትና እርካታ ፍለጋ ከሚደረግ አንዳንድ ሰልፊሽ ነገር በመነሳት ነው። እሺ እንደዛ ከሆነ ንጉሱ ሰለሞን እግዚአብሔር የመረጠው ሰው ለምን 700 ሚስት አገባ? ለ700 የሚያበቃ አቅም ኖሮት ነው?
ሰለሞን የሚወዳት ሚስት ቢያገኘው ለአንድ ሚስት ነው በቂ የሚሆነው። ግን 700 ሚስት ያገባው አልበቃ ብሎ 300 ቁባት የጨመረው መጽሐፍ ቅዱሳችን ደስ የሚለው ሁሉን ግልጥ አድርጎ ነው የሚናገረው። ለትምህርታችን ነው። የብሉይ ኪዳን የትዳር ለአዲስ ኪዳን ሄዳችሁ መጥቀስ አትችሉም። ልብ አድርጉ። በሰዎች ውድቀት ልክ እግዚአብሔር ላይፋቸው ውስጥ ገብቶ ምንም ሲዘባርቅ አታዩም። ለምን እንዲያደረጋችሁ ሲላቸው አታዩም። እንዲያውም ሙሴ ስለ ጋብቻ መፍታት ከፈለገ ሰርቲፊኬት ሰጥቶ ይሸኛት ሁሉ የሚል ቃል አለ። ሴት ልጅ ውሽማ እንድትይዝ አልተፈቀደላትም፣ ወይም ደግሞ ሳይድ ቦይፍሬንድ ከባሏ ውጭ። ግን ማን እንደፈቀደ አይታወቅም። ኦሪጂናል ከዘፍጥረት ምዕራፍ 3 በፊት እግዚአብሔር ወንድና ሴት አድርጎ ፈጠራቸው። አንድና አንድ አድርጎ ነው የፈጠረው። እውነቱ ይሄ ነው። ከዛ በኋላ ያለው ውስጥ እግዚአብሔር የለበትም። እኛ ያመጣ ነው የለበትም። እግዚአብሔር አንዱ እንደዚህ ብሎኛል። የሆነ ቦታ ሲዘል አገኘሁትና አንተ ለምን እንዴት ትሆናለህ? ትዳር ሚስት እኮ ትወድሃለች ምናምን አልኩት። ምን እኔ ከዳዊት እበልጣለሁ እንዳለ ምን ማለት ነው አልኩት። ዳዊት ስንት ሚስት ነው ያለው አለ እና አልኩት እኔ ከሱ እበልጣለሁ ወይ? አይሽ ሰዎች ጥቅስ እንዴት ለራሳቸው እንደሚጠቅሱ እበልጣለሁ ላልከው ነገር ወደ መጽሐፍ ቅዱስ ከመጣሁ ትበልጣለህ። አንተ የአዲስ ኪዳን ዳግም የተወለድክ ነህ። ዳዊት እኮ ዳግም አልተወለደም። የተሰጣቸውን ተስፋ ቃል ሳያገኙ ሞቱ ነው የሚለው። አንተ በአካል ጊዜ የተወለድከው፣ እሱ በጥላ ውስጥ ነው። የብሉይ ኪዳን አዎ ትበልጣለህ አልኩት። መጽሐፍ ቅዱስ ይናገራል። ለእኛ የተሻለ ነገር አይቶልን ነው የሚለው። ያለኛ ፍጹማን እንዳይሆኑ አምነው ሞቱ እንጂ አላገኙም ነው የሚለው። አንተ ግን አግኝታል። ኖ ኤክስኪውዝ ትበልጠዋለህ አልኩት። አንተ አዲስ ኪዳን ዳግም ተወልዳል፣ እሱ አልተወለደም። ምንድን ነው የምታወራው? አላሰበም በዚህ በኩል ይመጣብኛል ብሎ። ግን ልትል የፈለግከው ምንድን ነው አልኩት። እና አብርሃምን የሚያካክሉ ታላላቅ ሰዎች ምናምን ጠቀሰልኝ። ታረኔ ደካማ የሆንኩት ምናምን ሲል ደካማ ነኝ ብሎ በእግዚአብሔር ፊት እውነቱን ገልጦ ጌታ ሆይ ሶሪ ደካማ ነኝ ማለት ስትችል ጥቅስ ፍለጋ የምትሄዱ ለምንድን ነው አልኩት። በቃ ልክ አይደለም ሶሪ ጌታ ሆይ ማለት ነው ያለብህ እንጂ እኔ ከዳዊት እበልጣለሁ ወይ ብለህ ዳዊት ጋር የሚያስኬድህ ምንድን ነው አልኩት። ስለዚህ እነ ዳዊትን መጥቀስ አንችልም። ዳዊትን እኮ እግዚአብሔር ሲወቅሰው ምን አለ? ኦሪዮን አስገድሎ ሚስቱን በወሰደ ጊዜ ናታን ሲገስጸው የጌታህን ሚስቶች በብብት ጣልኩልህ። የሳኦልም ማለት ነው። ሳኦል ቁባት አድርጓቸው የያዛቸውን ሳይሆን አይቀርም። እነሱ አንሶ እንኳን ቢሆን ደግሞ በጨመርኩልህ ነበር የሚል ቃል ተጽፏል። እግዚአብሔር ሚስት ይጨምራል እንዴ? ሚስቶች ሲሰጣል እንዴ? እግዚአብሔር ሀሳቡን ይቀይራል እንዴ? ዘፍጥረት ምዕራፍ 1 ላይ ፈጣሪ አንድና አንድ አድርጎ አልፈጠረም እንዴ? አዳምና ብዙ ሴቶች አድርጎ ነው እንደ ፈጠረ? ሀሳቡን ቀየረ እንዴ? ኖ ፐርሚሲቭ ዊል የሚባል ነገር አለ። በሰዎች ውድቀት ልክ ነው እግዚአብሔር መጥቶ የተናገረው። ይሄንን ትክክል ናቸው ማለት አይደለም። ስለዚህ የብሉይ ኪዳን አይቆጠርም። የብሉይ ኪዳን የማይቆጠረው ለምንድን ነው? በሰዎች የውድቀት ልክ እንደ ሞግዚት ሆኖ ብሉይ ኪዳን ወደ አዲስ ኪዳን ማምጫ መንገድ እንጂ ከየትኛውም ዓለማውያን የተሻሉ አይደሉም። እወቁ ይሄንን። ኪዳን የሰጣቸው ሕግን የሰጣቸው ወደ አዲስ ኪዳን መምጫ መሲሁ የሚመጣበት ትውልድን እያዘጋጀ እንጂ ሰዎቹ ፐርፌክት ናቸው ማለት አይደለም። ለአዲስ ኪዳን የብሉይ ኪዳን ሰዎችን ላይፍ ስታይላቸውን መጥቀስ አንችልም። አዲስ ኪዳን ላይ ሆነን መጥቀስ የምንችለው ከዘፍጥረት ምዕራፍ 3 በፊት ያለውን መጥቀስ እንችላለን። ፈጣሪ አንድና አንድ አድርጎ እውነቱ ይሄ ነው አለ ኢየሱስ ክርስቶስ። አዲስ ኪዳን ላይ እውነቱ እኮ ፈጣሪ ወንድና ሴት አድርጎ ፈጠራቸው፣ አንድና አንድ። ጋብቻ ቅዱስ፣ መኝታም ንጹህ። ከዚህ እግዚአብሔር አንድ ያደረጋቸውን ሰው ላይ ተብሎ ተጽፏል። እውነቱ ይሄ ነው፣ መስፈርቱ ይሄ ነው፣ ስታንዳርዱ ይሄ ነው። ከዚህ የጎደለ ሁሉ ተጠያቂው ግለሰቦቹ ናቸው። የብሉይ ኪዳን መጥቀስ አንችልም። አሁን እኛ የምናወራው እነ ናርዲ የሚያወሩት አዲስ ኪዳንን ብቻ ነው መሆን ያለበት። ወደ ብሉይ ኪዳን እንዳትሄዱ። በሰዎች የውድቀት ልክ እግዚአብሔር ሰዎችን ኮንታክት ያደረገበት ነው። ከብሉይ ኪዳን ሰዎች እግዚአብሔር የሚጠብቀው ሁለት ነገር ብቻ ነው። አንድ አምልኮት እግዚአብሔር፣ ሁለት ከጣዖት መራቅ። ከዚህ ውጭ ሜን ነገር ከነሱ አይጠብቅም። ለምን? ገና ዳግም አልተወለዱም። ሰይጣን አልተሸነፈም። ዓላማው እግዚአብሔር እነዚህን ሰዎች በውድቀታቸው ልክ መጥቶ ኮንታክት ከውጭ ወደ ውስጥ ኮንታክት ያደረገበት ምክንያት ወደ አዲስ ኪዳን መምጫ መንገድ እያዘጋጀ እንጂ ብሉይ ኪዳን ነቀፋ ያለበት ኪዳን ነው ሲጀመር። ሁለት ነገር ነው። ሶስተኛው ኦፕሽናል ነው፣ ፍርድንና ፍትህን ማድረግ። ከዚህ ውጭ ከነሱ ምንም የሚጠበቅ ነገር የለም። ቁባት ይዙ ነበር አይተሽ እንደሆነ ምንም አይላቸውም። እግዚአብሔር አይላቸውማ ተስማምቷቸዋል ማለት አይደለም። ፐርፌክት ዊል ሳይሆን ፐርሚሲቭ ዊል ነው። በሰዎቹ የውድቀት ልክ እግዚአብሔር መጥቶ ከእነሱ ጋር ኮንታክት አድርጎ አውትሳይድ ኢን ከብሉይ ኪዳን ወደ አዲስ ኪዳን መሸጋገሪያ ድልድይ ይሆን ዘንድ እንጂ ብሉይ ኪዳን በራሱ ነቀፋ ያለበት የኩነኔ አገልግሎት ነው። ኩነኔ የተባለበት ሕግ የሰጣቸው ሕግ ተላላፊዎች ናቸው። ሕግ ደግሞ የተሰጠበት ምክንያት ሰዎች ሁሉ አፋቸው እንዲዘጉና መፍትሄ ፍለጋ ወደ እግዚአብሔር ዘወር ብሎ እግዚአብሔር የሰጠውን ክርስቶስን መፍትሄ እንዲቀበሉ ነው። ሮሜ 3:19
ህግ የተሰጠበት ዓላማ ይሄ ነው የሚለው ኃጢአት እንዲጋለጥ ሰዎችም ኃጢአተኛ ነኝ እንዲሉና ለኃጢአታቸውና ሞት ለሚገባቸው ለዛ መፍትሄ ፍለጋ ሲነሱ ዋጋ የለንም ሲሉ እግዚአብሔር አይዟቸው የክርስቶስን አዘጋጀሁላችሁ ወደ ክርስቶስ እንዲመጡ ነው ዓላማው። ስለዚህ አሁን እንግዲህ ፎከሳችን አዲስ ኪዳን ላይ መጣን ማለት ነው። የአዲስ ኪዳን ጋብቻ ኦሪጂናል ጋብቻ ነው፣ ምንም ለውጥ የለም። በቃ ዘፍጥረት ምዕራፍ 3 በፊት ያለውን ቅድም ተናግር ያለው ፈጣሪ አንድና አንድ አድርጎ ፈጠራቸው። እሱ ከገባን የሚቀየር ነገር የለም። እዚህ ጋር ሞት ብቻ ነው ሰውን የሚለየው። በዝሙትስ ባለፈው ተነጋግረናል በዚህ ጉዳይ ላይ። አዎ መለየት ይችላል። እውነት ለመናገር አልፈልግም ካለ መብቱ ነው። ሰውየው ተጸጽቶ ከመጣ ግን ይቅርታ መጠየቅ ይጠበቅበታል፣ ይቅርታ ማድረግ ይጠበቅበታል። ሁለተኛ አላረግም ይሄን ነገር ቻንስ ከሰጠኸኝ ከአንተ ጋር መኖር እፈልጋለሁ። አዎ በዝሙት ወድቄያለሁ፣ ነገር ግን ይህንን ዘማዊነቴን ትቼ ቻንስ ከሰጠኝ ሁለተኛ እድል ከሰጠኸኝ ጨዋ ሆኜ እኖራለሁ ብላ ከመጣች ወይም ብሎ ከመጣ ይቅርታ ማድረግ ይጠበቅበታል። በፍቅር በእግዚአብሔራዊ ርኅራሄ። አልፈልግም ከሌላ ሰው ጋር ተኝታለች ካለ ከጨከነ ግን መብቱ ነው። በመብት ደረጃ ሄዶ ሌላ ማግባትም ይችላል የተረጋገጠ ከሆነ። አሁን ግን ብዙ ነገር ነው የምናየው። ዛሬ ግን ናርዲና ራሄል የተነሱበት ዋናው ሀሳብ እንግዲህ እስከዛ አንቺ መናገር ትችላለች እሷ እስክትመጣ ናርዲ። ዋናው በየቤቱ ያለውን ስትራግል ዛሬ ወደዚህ የመጣችሁትና እንኳንም ፕላትፎርሙን አስቀመጥኩ የጋብቻ ፐርፐዙ ምኑ ዛሬ ወደዚህ ከደረስን በአዲስ ኪዳን ላይ ሆናችሁ ከዚህ በመንደርደር ናርዲ ብዙ ሰው እያየን ነው። ከ400 ሰው ላይ እያየን ያለ ነው። ከዚህ ቀጥላችሁ በየቤቱ ብዙ ሰዎች የማያስተውሉት በቀላል ነገር ትዳራቸው የፈረሰባቸው ለምሳሌ በመከላከል መጽሐፍ ቅዱስ አትከላከሉ ይላል። አትከላከሉ ስላለ ወንዱ ደግሞ አስሬ ሲወጣ ሲገባ ማድረግ ይፈልጋል። መጽሐፍ ቅዱስ አትከላከሉ ይላል። ሚስት ደግሞ ዞር በለኝ ደክሞኛል ወይም ደግሞ ፍላጎት የለኝም አምናር ኢንተረስትድ ዛሬ ለአንተ ዝም ብዬ እግሬ ልከፍትልህ እችላለሁ ደስ እንዲል ደስ ይላል። እኔ ኢንቮልቭ ካላደረግኩ ፍላጎት ግን የለኝም ለእኔ ዛሬ ስትለው ዞር በይ በቃ አንቺ እንደዚህማ ከሆንሽ ምናምን ብሎ እየተናደደ እንግዲህ እሷም የማታስተውል ከሆነ መጽሐፍ ቅዱስ እየጠቀሰ እየመጣ እየገለጠ አትከላከሉ ይላል። ይሄው መጽሐፍ ቅዱስ አንቺ ግን እየከለከልሽ ነው። ስለዚህ መጽሐፍ ቅዱሳዊ ቫዮሌት እያደረግሽ ነው። እኔ ሄጄ ከሌላ ጋር ወድቄ በመጣ ስሜቴ እንትን ቢለኝ አንቺ ነሽ ለዚህ ያበቃሽን ብሎችን ኤክስኪውዝ ይዞ ሄዶ ሊወድቅ ይችላል ሰው። አሁን እሺ ማን ነው ሁስቱ ብሌም እዚህ ጋር? የእሷም እጅ አለችበት የእሱም አለበት። የእሱም ተከለከልኩ ብለህ ዘለህ እንድትሄድ ማን ፈቀደልህ? ራስን አገዛው። አኩርፈ ሄደ። እሷ ዛሬ እምቢ ስላለች ትፈነዳለህ ወይ? ዛሬ እምቢ ተባልኩ ብለህ ችን ምክንያት ፈልገህ ሄደ ከሌላ ሴት ጋር ተጋድመህ የመጣበት ምክንያቱ ምንድን ነው? እግዚአብሔር በዚህ አያጸድቅለትም። አንቺስ ደግሞ እንደው ምን አለበት ራስሽን ብታዘጋጂ እንጆይ ለማድረግም ብትሞክሪ። እሺ ግድ የለም ስሜትሽም አልተነሳሳ ሊሆን ይችላል። እንደምንም ባልሽ ደስ እንዲለው በዛን ሰዓት ብትመቻችለት። ይሄም የሚባል ነገርም አለ። ይሄንን ሞር እናንተ ሴቶቹ ብታወሩት ደስ ይለኛል። እኔ ስለ ጋብቻ ማውራትም አልወድም፣ እውቀቱም የለኝም ከዚህ ውጭ። ይሄንን ከእናንተ ቁጭ ብዬ እሰማለሁ ማለት ነው። ብዙ ትዳር ለምሳሌ ከመከላከል አንጻር ይሄንን ፎከስ ብታደርጉ ዛሬ ደስ ይለኛል። የሴት ልጅና የወንድ ልጅ ራሱ ፍላጎቱ አይነቱ ይለያያል። ሴትን ምንድነው የሚያነሳሳት? ወንድ ምንድነው የሚያ ትዳር ለምንድን ነው እየፈረሰ ያለው? መሰለቻቸት እስኬት ነው የመጣው። ለምሳሌ ምንም ለእሷ ስሜት የለኝም የሚል ሰው አለ። ሴቶችም እዚህ አሜሪካ ውስጥ በተለይ የማየው በተለይ ነጮቹ ምናምን የማውቃቸውን ሰዎች ጠጋ ብዬ አለው አይ ዶንት ሃቭ ኤኒ ፊሊንግ ካሁን በኋላ። ድሮ እንዴት ነው ፊሊንግ የሚኖራት? ቆይ ለቦይፍሬንድ ለገርልፍሬንድ የሚኖረውን ፊሊንግ እኮ ባልና ሚስት አይኖራቸውም። የኮመን ሴንስ የተሰረቀ ውሃ ይጣፍጣል ይላል መጽሐፍ ቅዱስ። ቺት የሚያደርግ ሰው ነው አንደኛ እንጆ የሚያደርገው ብሎኛል አንድ ሰው። ሴክስን እንጆ የሚያደርገው አንድ ቁጥር ቺት የሚያደርጉ ናቸው አለ። ለምን? ውሃ አይጣፍጥም ታውቂያለሽ። ሲሰርቁት ግን ይጣፍጣል። የስርቆት ውሃ ይጣፍጣል። ሁለተኛ ደስ የሚላቸው አለኝ ቦይፍሬንድ ገርልፍሬንድ ናቸው አለ፣ ተነፋፍቆ የሚገናኙት። ትዳር ሶስተኛ ናቸው አለ። እንደዛ ተፋቅሮ ተጋብቶ ምንድነው እንደዚህ ደል ያደረገው ምንድነው እንደዚህ ቀዝቃዛ ያደረገው ሲባል ኦልሬዲ የእሱ ነች እሱም የእሷ ነው። የትም አይሄድም። ሌላ ልጅ መውለድ ይመጣል። በዚህ መሀል ሌላ ሪስፖንሲቢሊቲ ይመጣል። የትም አይሄድበትም። ኤኒታይም የሚያገኘው ነው። ከዛ የተነሳ ቸል መባባል ይመጣል። ቸል ቢባባሉም ተነጋግረው ከሆነ ጥሩ። አንድ ጥሩ የትዳር አስተማሪ ፓስተር ሮንን ታውቂዋለሽ? ሄብሮን ቸርች ሲነግረኝ እሱ ስለ ትዳር በደንብ ያስተምራል። ጎበዝ ነው። ምን አለኝ? አንዲት ሚስት ተነስታ ባሏን እኔ በቃ አልፈልግም፣ እኔ ማድረግ አልፈልግም ሴክስ ምናምን ብትለው እንዴት ነው ማድረግ ያለበት ብሎ ሰው ጠየቀኝ አለ። እና ምን መለስክለት አልኩት።
እኔ አለ እንደኔ ብትጠይቅ አለ ምንም ፍላጎት ቢኖረኝ እንኳን አለ ፍቅሬን ሳልቀንስ እኖራለሁ አለ ተወሰነ ጊዜ አለ። ከዛ አወራታለሁ አለ እንደዛ አደርጋለሁ እኔ ብሆን አለ እና እሷ ፍላጎት የለኝም ስላለች ብቻ መንገድ አገኘው ብሎ ተነስቶ ትዳሩን አፍርሶ ብሄድ አይ ዶንት ሬኮመንድ ምናምን ብሎ ነገረኝ። እሱ ጥሩ ትዳር አስተማሪ ነው፣ ትዳሩም ጥሩ ነው እና በመነጋገር ውስጥ ደግሞ የማይፈታ ነገር የለም። ሴትዮዋ በዛን ቀን ሴክሹዋል ፍላጎት እንኳን ባይኖራት በመነጋገር ውስጥ ስሜቷን ሊያመጣ ይችላል። እምቢ አለች ብሎ ዘርበ የክራስ ጉዳይ ብሎ ሴተኛ ዳሪ ጋር ሄዶ ቢመጣ በሽታ ሁሉ ይዞ ሊመጣ ይችላል። እልህ ደግሞ የማይወስደው ቦታ የለም። መጀመሪያውኑ እልህ ጋር የሚያደርሰውን ፍቅር ማጣት ነው። አትንካኛ፣ አትድረስብኝ። እኔ አንዳንድ ጂንስ ለብሶ የሚተኙ አሉ ማታ ሚስቶ ባሎቻቸው እንዳይነኳቸው ቢጃማ ከመልበስ ማለት ነው። ጂንስ ለብሳ የማያስተኛት ነገር ምን መጣ? እስኪ ጠማምነት ካልሆነ በስተቀር ምቀኝነት ካልሆነ ጂንስ የለበሰች ሴትዮ ጂንስ ለብሳ እስኪ አስቢ፣ ጂንስ ለብሳ የምተኛ ሴት እንዴት ክፉ ሴት እንደሆነች። አትንካኝ ነው አለ ሁሉ የትም አይሄድም ነው። አንዳንድ ሴቶች ደግሞ አሉ በቃ ክርስቲያን ነው አገልጋይ ነው የትም አይሄድም ምናምን መስሎሻል። እንደ ማንኛውም ስሜት አለው፣ እንደ ማንኛውም እንትን አለው። ወንዱም እንደዚያው አንድ አግብቻታለሁ ልጅ ወልዳለች ካሁን በኋላ ምን ብትፈታኝ የት ትሄዳለች? ማን ያገባታል? ሞኝ ለብሳ ለባብሳ ምናምን ልጆቿን እንትን ብላ ምናምን ከወጣት የሚፈልጋት ሰው ቢጤ ሆነ ያጣም አላት። የሆነ ሰው የሚወዳት ይኖራል። ብዙ ነገር አለ እና የክርስቲያናዊ ጋብቻ ውስጥ ገብታችሁ እናንተ ሞር ሴቶች ጥበበኞች ናችሁ። ሁለታችሁም ባለትዳርም ስለሆናችሁ ይህንን በየቤቱ ብዙ በቃ የተኮላሸ ትዳር ብዙ አለ። በቃ ስሜት የጠፋበት በዚህ ላይ መሰለቻቸቱም አለ። ፓስተር ዳዊት ሞላልኝ ደግሞ ያስተማሩት እዚህ ላቸዋል። እሱም አለ አንድ ጊዜ መቼም ያልሳቀ የለም እያሳሳቀ ዴቭ ጓደኛዬን እወደዋለሁ ምን አለ ቤት ሲገባ ኒንጃ መስለሽ ቁጭ ብለሻል። ሰውየው ምን ያርጋ ምናምን ያለው ማለት የባልሽን ሁለት አይነት ካልሲ በዚህና በዚህ አድርገሽ ቅቤ ተቀበተሽ ቁጭ አደረገሽ እንትን የሆነ እዚህ ላይ አድርገሽ ትጠብቂዋለሽ። ከውጭ ሲመጣ እንኳን ወደ አንቺ ሊቀርብሽ ያለው ትዝ ይላችኋል ዴቭ ያለው እና እሱም አለ። ወንዱም ደግሞ ካልሲውን ሳያጥብ ምናምን ምንም ሳይላብላብ እየሸተተ ቢመጣ እሱም አለ። የሴት ብቻ ነው። አሁን እኮ ሀይልሻ ችግሩን ማለት ስፔሻሊ በክርስቲያን ዙሪያ በእኛ በክርስቲያኖች ማለት ነው ያው መመራት ያለብን በእግዚአብሔር ቃል አይደለ? አሁን ለምሳሌ አንተ ጋብቻን ምን እንደሆነ ትርጉሙን ነገርከን ከእግዚአብሔር ቃል ማለት ነው። እግዚአብሔር ለምን እንደፈጠረ ወንድና ሴት አድርጎ ፈጠራቸው። ከዛ ደግሞ ለምንድን ነው ያው አብረው አንድ መሆን ያለባቸው? አሁን አዳም አወቃት ከሚለው ያ የተፈጠረበት ትልቁ ሪዝኑ ሰዎች እንዲባዙ እግዚአብሔር ዘር ስለሚፈልግ ነው እና ለደስታችን እኛ እንድንደሰትበትና ፐርፐዙ ለእኛ ደስታ ሳይሆን እግዚአብሔር ዘር ስለሚፈልግ ነው። ያ ነው ፐርፐዙ አይደለ? ያ ስለሆነ ፐርፐዙ ምግብም ሆነ እንደዚሁም ደግሞ አብሮ ከባሎቻችን ጋር የምናደርገውን ነገር ያስፈለገበት ትልቁ ነገሩ ዘር ስለሚፈልግ ነው። እግዚአብሔር ግን ከውድቀት በኋላ ግን የተገላቢጦሽ ነው የሆነው። ያው ከእግዚአብሔር የምናገኘው ፍጹም የሆነው እርካታና ደስታ ስለሌለ አሁን ምን ሆነ? ደስታን ከሆነ ነገር መፈለግ ጀመረ ማለት ነው የሰው ዘር የሰው ልጅ። ስለዚህ እንደ ትልቅ ነገር አይ ቲንክ ጠላትም ዌፕን አድርጎ የሚጠቀምበት አንዱ ነገር ነው ብዬ አስባለሁኝ እና በዚህ ላይ ራሄል የምትለንና ከዛ በኋላ ደግሞ ያው በእያንዳንዳችን ቤት ውስጥ ደግሞ ያለውን ችግሩን ደግሞ እንዴት እንፍታው፣ እንዴት እንየው፣ ምን እናድርግ እንዳልከው አሁን ትዳር እየተበተነ ያለበት ዘመን ላይ ነው ያለነው። ትዳር በጣም ትልቅ የሆነ ተግዳሮት ላይ ያለበት ዘመን ላይ ነው ያለነው እና አሁን የባልና የሚስት እግዚአብሔር ለምን ፈጠራቸው የሚለውን ፋውንዴሽኑን መሰረቱን አንተ ሰጥተህናል። ኦኬ፣ ሁሉም ሰው እዚህ ጋር ያለ ሰው ገብቶታል። ከዛ በመቀጠል ደግሞ ኦኬ ትዳር ይሄ ከሆነ በትዳር ውስጥ ደግሞ የሚመጣውን ተግዳሮት እንዴት አድርገን እንፍታው ማለት ወደ ፍቺ ከመሄዱ በፊት ያው ራሄልም ሆንኩኝ እኔ ትልቁ ነገር እዚህ ጋር ፋይት እያደረግን ያለ ነው። ወደ ፍቺ ትዳር ከመድረሱ ከመሄዱ በፊት ፊክስ የሚደረግበት ሶሉሽን አለ በእግዚአብሔር ቃል ውስጥ
እኛ ክርስቲያኖች ልንጠቀመው የሚገባ የዓለም ሲስተም ሳይሆን የእግዚአብሔር ሲስተም አለና እዛ ውስጥ እንምጣና እንፈትሸው እንየው ተባብለን ነው እንግዲህ አይደል ዛሬ አንዱ ቶፒክ ያው የመጣችሁ ማለት ነው። አሁን ዘግይታችሁ የገባችሁ ካላችሁ ትልቁ ቶፒካችን ምንድነው? ወንድም ሴትም በትዳር ውስጥ ያላቸውን ድርሻ በአግባቡ መጠቀም አለባቸው፣ በአግባቡ መወጣት አለባቸው። ወንድ ልጅ ሚስቱን ሊያፈቅራት ይገባል፣ ሊንከባከባት ይገባል። ሴት ልጅ ደግሞ ልክ ኢየሱስ ክርስቶስ ቤተክርስቲያን እንደወደዳት ይውደዳት። ሴት ልጅ ደግሞ ሚስት ለቤተክርስቲያን ወይንም ደግሞ ለክርስቶስ እንደምትገዛ ቤተክርስቲያን ደግሞ ለባሏ ትገዛ የሚለውን ነገር ይዘን መተን ኃይልሻ አሁን ፋውንዴሽኑን አስቀምጦልናል ማለት ነው። ምን እናድርገው ትዳርን እንትን ለማለት ማለት ነው የሚለውን ደግሞ ርቾ ቀጥይ። ኦኬ እናንተ ቀጥሉ፣ እኔም ትንሽ ስራ ልስራና ልመለስ። ቀጥሉ። እሺ እሺ ድምፄ ክፍት ነው? ይሰማል? ኢትስ አሜዚንግ። በጣም ኃይልሻ እንደምታውቁት እንደሰማችሁት ነው እንግዲህ ከዘፍጥረት ጀምሮ እስከ አዲስ ኪዳን ድረስ ያለውን የትዳርን ዋና ዓላማ እግዚአብሔር እንዴት እንደ ክሬት እንዳደረገው ነግሮናል። ስለዚህ አሁን ይህንን ሪቪው ለማድረግ መልሶ ሪፍሌክት ለማድረግ አይገባኝም። ቢኮዝ ዩ ጋይስ ቢን ሂር አይደለ? የነበራችሁ ሰምታችኋል፣ በደንብ ተከታትላችኋል። አሁን ወደ ራሳችን እናውርደው፣ ፕራክቲካል እናድርገው። ላይክ አሁን ባለንበት ሲዝን ውስጥ ባለን ተጋቢዎች ውስጥ በጋብቻ ውስጥ ያለ ግንኙነት፣ ጾታዊ ግንኙነት ምን አይነት ሊሆን ይገባዋል የሚለውን ማለት ነው። እና ስንቶቻችሁ ታውቃላችሁ በዚህ ኢሹ? እኛ አሁን ይሄንን አንዳንድ ሰው ምንድነው ሌላ ቶፒክ የላቸውም እንዴ ስለ ሴክሹዋል እንትን ሊል ይችላል። ግን በደንብ እንድትረዱት እንፈልጋለን ወገኖቻችን ሆይ። ምክንያቱም በዚህ ኢሹ ቀላል አለመሆኑን የምትረዱት ብዙ ሜሬጆች ወደ ዲቮርስ የሚሄዱበት አንደኛው መንገድ ኢሹ ሴክሹዋል ኢሹ ነው የሚሉት። እንደውም የሚገርማችሁ ነገር አልተጣጣምንም ወይም አልተመቻቸንም። ቅድም ኃይልሻ ሲል ነበር በሴክሹዋል በኢንቲሜሲ እንዲስማሙ ነው መመቻቸት የሚባለው፣ የምትመች ረዳት የሚለው ነገር ፓርሻሊ አይ አግሪ ዛት እንትን ሙሉ በሙሉ ማግሪ ባላረግ። ምክንያቱም ኢትስ ናት ኦንሊ የምትመች ረዳት እንፍጠርለት ሲል እግዚአብሔር ናት ኦንሊ ሴክሹዋል ነገር ላይ ምቾት ብቻም ሳይሆን ኢን ኤቭሪ ፓርት ኦፍ ሂዝ ላይፍ በሁሉም ፓርቱ ላይ በአዳም ላይ በማንካይንድ ላይ ያሉትን ነገሮች በሙሉ እግዚአብሔር እንዴት አድርጎ እንደ ክሬት እንዳደረገው ልንረዳ እንችላለን። ሶ ኃይልሻዬን በዛ ኤሪያ ላይ ሲመጣ እንደገና እንትን እንድንለው እንድንጠይቀው ፈልጋለሁኝ። ግን ኦፍኮርስ መመቻቸት አለባቸው። ግን ደግሞ ምን አለ መሰላችሁ ላይ ካልተመቻቸንም ተብሎ ወደ ፍቺ አልተመቻቸንም ተብሎ ቤተሰብን የሚያክለውን ትልቅ ተቋም አፍርሳችሁ ስፔሻሊም ደግሞ ልጆች ከመጡ በኋላ ልጆች ተበትነው የሚሄዱበት ምክንያት ይሄንን ስጋዊ ፍትሆትን የሚቃጠለው ውስጣቸው ያለውን ዲዛይር ለማርካት እዚህ ጋር ያለችውን እግዚአብሔር ኦልሬዲ አንድ ያደረጋቸው ሚስቱን ፈቶ ሌላ ሴት ሌላው ወይም ደግሞ ሚስትም ሌላ ወንድ ጋር ስትሄድ በዚህ መካከል ምን ይፈጠራል መሰላችሁ? ሴክሹዋል ኢምፒዩሪቲ የሚባለው እግዚአብሔር ያልፈቀደው አይነት ቅድስና የሌለበት በስጋ የሚሰራው ኃጢአት ውስጥ ሰው ይገባል ማለት ነው። ስለዚህ ይሄኛውን ነገር ፕሪቨንት ለማድረግ እግዚአብሔር በፒውር በሆነ ባዲያችንም ነፍሳችን መንፈሳችን ሁሉም በእግዚአብሔር ፊት የተቀደሰ ሊሆን ይገባዋል፣ ንጹህ ሊሆን ይገባዋል። ያለበለዚያ ከእግዚአብሔር ጋር ምንም አይነት ህብረት አይኖረንም። ስፔሻሊ እንደ ጋድሊ ውመን ኦፍ ጋድ እንደ ጋድሊ ማን ኦፍ ጋድ ስናወራ ማለት ነው። በእግዚአብሔር መንግስት ውስጥ ያለው ጋብቻን ካወራን በቅድስና በጽድቅ ሊሆን ይገባል። እንደውም የእግዚአብሔር ቃል ሲናገር በራስ ስጋ ላይ ስለሚሰራ ይላል። ይሄ የዝሙት ኃጢአት
በራስ ባዲ ላይ ስለሚሰራ በጣም በጣም እግዚአብሔር እንደዚህ ያለውን ነገር ይጸየፈዋል፣ ያዝንበታል። ሰውየው ራሱን ነው የሚጎዳው። ማኒፑሌት ምንድነው የሚባለው? ሰዎችን አይደለም መጀመሪያ የሚጎዳው። ሌትስ ሳይ ባል ሚስቱ ላይ ሲያመነዝር፣ ቺት ሲያደርግ፣ ሴክሹዋል ዲዛይሩን ፉልፊልድ ለማድረግ ከሚስቱ ጋር ያጣውን ነገር ከሌላ ሴት ጋር አገኘዋለሁ ብሎ ሲሄድ በመጀመሪያ ደረጃ የሚያደርገው ነገር የእግዚአብሔርን ሕግ ነው የሚጥሰው ማለት ነው። በባዲው የሚሰራ ኃጢአት ነው የሚሰራው ማለት ነው። ገብቷቸዋል? ይሄ ምንድነው የሚባለው? ከሴክሹዋል ሲን ውጭ የሚደረጉ ኃጢአቶች ባዲ ላይ ስላልሆኑ ያው ስቲል ኃጢአት ናቸው። ይሄኛው ግን የእግዚአብሔር መቅደስ የተባልነውን እኛ የእግዚአብሔር ማደሪያ የተባልነውን እኛ እያፈረስን ነው፣ ባዲያችንን እያፈረስን ነው። ምክንያቱም በአካል ብቻ በስጋ ብቻ የሚሰራ ኃጢአት አይደለም ይሄ ኃጢአት። ባል ወደ ሌላ ሴት ሲሄድ፣ ሚስት ወደ ሌላ ወንድ ስትሄድ፣ በትዳር ውስጥም ሆነው እንደዚህ አይነት ነገር ስላለ ማለት ነው ናርዲዬ፣ በትዳር ውስጥ ሆነው ሳይፋቱ ወደ ፍቺም ሳይደርሱ በሴክሹዋል ወይም ደግሞ በጾታዊ ቅድም ኃይልሽ ይውሎታል በጥሩ ሁኔታ በጾታዊ ግንኙነት ስላልተስማማን ስላልተመቻቸን በቃ እሷም ወደ ሌላ ትሄዳለች፣ እሱም ወደ ሌላ ይሄዳል። ያ ማለት በመጀመሪያ ደረጃ የሚያፈርሱት ራሳቸውን ነው፣ መቅደሱን ነው የሚያፈርሱት። መቅደሱን ለሚያፈርስ ደግሞ እግዚአብሔር ፍርድ እንዳለው የእግዚአብሔርም ቃል ይናገራል። እግዚአብሔር እንደዚህ አይነቱን ይፈርዳል እና ተጠንቀቁ፣ ራቁ፣ ሽሹ ይላል። እንደውም ባነብላችሁ ደስ ይለኛል እሱን ቃል። እንደዚህ የሚል ቃል አለ በአንደኛ ተሰሎንቄ ምዕራፍ 4 ላይ ማለት ነው። አንደኛ ተሰሎንቄ ኮንሲኩዌንሱን ነው እያወራን ያለ ነው፣ ወደ ራሳችን ስላወረድ ነው ማለት ነው። የሴክሹዋል የሆነውን ሲን ኮንሲኩዌንስ ስናወራ፣ ምክንያቱም ይህንን ቅድም አሁን ያለውን የእግዚአብሔርን አጀንዳ ውስጥ ያልገባ ሰው ወዴት ነው የሚሄደው? ወደዚህኛው ወደ አልተፈለገ ነገር ነው የሚሄደው ማለት ነው። ወደ ፍቺም ከመድረሳቸው በፊት አብረውም ሆነው የሚሄዱበት ሌላ መንገድ ስላለ እግዚአብሔር ምን ያክል ሲሪየስ እንደሆነ በዚህ ኤሪያ ላይ በዚህ ኢሹ ላይ ችግሮቻችንን መፍታት እንጂ ወደ ሌላ መሄድም ሴክሹዋል ዲዛይርን ፉልፊልድ ለማድረግ ሌላ ሴት ጋር ሌላ ወንድ ጋር መሄድንም ወይም ደግሞ መፍታትንም እግዚአብሔር ምን ያክል ሲሪየስ እንደሆነ በዚህ አጀንዳ ላይ እንደማይፈቀድ ክልክል እንደሆነ እፉ እንደሚባል እሳት ልጅ ሊያቃጥ ይሄ እፉ ነው እንደሚባል በጣም ይሄ ከባድ የሆነ ሲን እንደሆነ ሰው ሊረዳው ይገባል። ይሄ ከሆነ ደግሞ አይቀልብንም፣ ገባሽ? አይቀልብንም፣ ዲቮርስ አይቀልብንም፣ ቺት ማድረግ አይቀልብንም። ኢትስ ኦኬ ወደሚባል ደረጃ ያደረሰው እግዚአብሔር ሲሪየስሊ የማይወስደው ነገር ስለመሰለው ነው ትውልዱ በጣም እንትን ያለው ማለት ነው ለኃጢአታችን። ይሄም ኃጢአት ነው፣ ሌላውም ኃጢአት ነው። ስለዚህ ብንወድቅም በይቅርታ እንመለሳለን፣ በንሳ እንመለሳለን የሚል አስተሳሰብ ያለው ጄኔሬሽን ስለተነሳ ማለት ነው እስከ ፍቺ ድረስ በዚህ ኤሪያ በዚህ ኢሹ በአለመግባባት በሴክስ አለመግባባት ወይም አለመጣጣም ምክንያት ብለው አንስተው በሁሉ ነገር ይግባባሉ፣ በሁሉ ነገር ይመቻቻሉ። በሴክስ ካልተመቻቹ ግን ሊፋቱ ይችላሉ። ይሲ የደረስንበት ሲዝን ያለንበት ሌቭል። እግዚአብሔር ግን እንደዚህ ነው የሚለው የእግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ 4 ላይ እንደዚህ ይላል። ከቁጥር 2 ጀምሮ ላንብብላችሁ። በጌታ በኢየሱስ የትኛውም ትእዛዝ እንደተሰጣችሁ ታውቃላችሁ። ይህ የእግዚአብሔር ፈቃድ እርሱም መቅደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይሁን። ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኘው ዘንድ እንዲሆን ይላል። እና ምን ልላችሁ ፈልጌ ነው፣ ይሄ የተሰጠን ባዲ ሆሊ እና አክሰፕተብል ነው በእግዚአብሔር ፊት የሚቀርብ እንጂ እንደፈለገ በፍትወተ ስጋ እየተቃጠለ እዛም የሚረግጥበት ጉዳይ ሊሆን አይገባውም ማለት ነው። አሁን ስናወርደው ቀለል ብሎ ማንኛውም ሰው እንደፈለገ 2 ሚስት ወይም ደግሞ 1 ሚስት ከዛ ስኮርት የሚባላል ደግሞ በውጪ ኮንታ እንትን የሚያደርጓቸው በውጪ ይሄ የአሕዛብ አድርጉታል፣ ኖርማል ነው ለነሱ። ለእኛ የእግዚአብሔር መንግስት ልጆች ግን አልተገባም፣ በዚህ መንገድ አይሁን ይላል። እንደውም ወረድ ብሎ እግዚአብሔር እንዲህ አይነቱን ነገር ይፈርዳል ለዚህ ጉዳይ ይላል። የሚገርማችሁ አስቀድሞ ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለ እንደዚህ ነገር ሁሉ የሚበቀል ነውና ይላል። አይገርምም? እግዚአብሔር የሚበቀልበት የሆነ እግዚአብሔር የሚቀጣበት ጉዳይ እንጂ እንደ ቀላል እንደ ተራ ነገር የምናየው ነገር ሊሆን አይገባም ወገኖቼ።
አሁን ሆኗል። ኢቨን በአማኙ እንደ አህዛብ የሚባሉት ሳይሆን በአማኙ ማህበረሰብ ውስጥ አንድ ሚስት ቤቱ አስቀምጦ ከዛ በኋላ ሌሎች ተጨማሪ ዕቁባቶች ውሽማዎች ደግሞ በላይ መደረብ በየሀገሩ በተለያየ ቦታ ላይ ሴቶችን ማስቀመጥ የተለመደ ሆኗል። ሚስትም ደግሞ ቺት አድርጋ ወጥታ ስትመለስ እንደ ኖርማል የሚታይበት ሲዝን ጊዜ ላይ ደርሰናል። አደይንድ ይሄ ኮንስኮንስስ የሚያመጣው ነገር ምንድን ነው? ወደ ዲቮርስ፣ ሰዎች ሁለቱን አንድ የነበሩትን ሁለት ወደ መሆን፣ ወደ መነጣጠል። እዚህ ላይ ምን ሆነ? የእግዚአብሔር አጀንዳ ተስተጓጎለ። ቅዱሳን ሰይጣን ቦታ እድል ፈንታ አገኘ ማለት ነው። ማንም አይለያቸው። ቅዱስ ነው ምኝታው፣ ቅዱስ ነው የተባለው ይሄ ምኝታው ረከሰ ማለት ነው፣ ቆሸሸ ማለት ነው። ይህ ነው። ስለዚህ ትኩረት ሰጥተን እግዚአብሔር እንደሚጸየፈው ልንጸየፈው፣ እግዚአብሔር እንደሚንቀው ልንንቀው፣ እግዚአብሔር ሊበቀለው እንደሚፈልግ ሊቆጣው የሚፈልግበት ኤሪያ እንደሆነ ገብቶን በጥንቃቄና በትጋት እግዚአብሔር በሰጠን በባዲያችን ላይ ሰልጥነንበት ገዝተንበት፣ ባዲያችን እኛን ገዝቶን ሳይሆን ይሄ ሴክሹዋል ዲዛይራችን እኛን ተቆጣጥሮን ሳይሆን እኛ ተቆጣጥረ ነው እንድንኖር ያስፈልጋል ማለት ነው። ስለዚህ ቅድም ናርድዬ እያነሳሽ ነበር፣ ቤት ውስጥ ሚስቶች ለምንድን ነው የሚሉት? ለምንድን ነው የሚከላከሉት? ከዛም የተነሳ ወንዶች ሴክስ ወይም ደግሞ ጾታዊ ግንኙነት ከሚስት ያላገኘሁም እና ሌላ ሴት ጋር ልሂድ ወደሚል አስተሳሰብ የሚገቡት ለምንድን ነው? ድርሻችንን ባለመወጣታችን ነው። እኔ እንደምረዳው ለምሳሌ ቀኑ ሙሉ አቢዩስ ሲያረጋት የዋለውን ቀኑ ሙሉ ምንም ፊቱን አጥቁሮባት የዋለውን ሚስቱን ማታ ላይ እና ያልጋ ላይ ተኛና መኝታው ቅዱስ ነው አትከላከሉ ተብሏል ቢጠቅስ ያውቃል አይሰራም ማለት ነው እሷ ጋር። ቢካዝ ሴት ልጅ ምን ትፈልጋለች የሚለውን ወንድ ማጥናት ማወቅ አለበት። ወንድን ደግሞ ሴት ልጅ ስተዲ ማድረግ አለባት ማወቅ አለባት። ይሄን እንደዚህ አይነት በእውቀት ዴቨሎፕ የተደረገ ሜሬጅ መኝታው ቅዱስ ሊሆን ግድ ነው። በቃ ቤታቸው ሰላም ሊሆን ግድ ነው። በቃ መፈላለጉ በአይን ይግባባሉ። ናርድዬ አንድ ባልና ሚስቶች በአይን ይግባባሉ። እዛ ጉዳይ ላይ ቀናቸው እንደሆነ ወይም ፍላጎት እንዳላቸው ቅድም ኃይልሽ ሲል ነበር። ውሾች እንኳን እንትን አላቸው የሚግባቡበት ቋንቋ አላቸው። አያወሩም፣ አይነጋገሩም፣ ግን ሴንስ ያደርጋሉ። የሆነ በንትን ይገናኛሉ በስሜት ደሴም ወይ ሚስትና ባል መሆን ያለበት እግዚአብሔር የሰጠንን ይህንን ቅዱስ የሆነውን መኝታ ኪፕ ማድረግ ካለብን ማታ አይደለም ሴክስ የሚጀምረው ወይም ኢንቲሜሲ የሚጀምረው ማታ አልጋ ላይ አይደለም። ቀኑ ሙሉ በምንውለው ውሎ ውስጥ ባለው መተሳሰብ ውስጥ ባለው ፍቅር ውስጥ ባለው አንደርስታንዲንግ ውስጥ ባለው ነገሩ በዛ በምንውለው ውሎ ውስጥ ነው ኢንቲሜሲ መጀመር ያለበት ወገኖቼ። ስለዚህ ሴቷን I don't blame her. Like ቀኑ ሙሉ ፊቱን አጥቆሮባት የዋለ ባል ማታ ላይ ነይተኝ it's hard. I mean ኃይልሽ it's okay ብለሽ ስሜትሽ እንደምንም እንትን ብለሽ ተመቻችለት አለ። No, that's not how it works. ከሴት አንጻር ደግሞ እኔ ሳወራ ማለት ነው it doesn't work like that. እኔ እግዚአብሔር ሴት ነኝ አትከላከሉ የሚለውን እግዚአብሔርን ቃል አውቀዋለሁኝ፣ ግን ስርዓቱ እንደዛ አይደለም። ናቹራሊ ስታመጡት ስታወርዱት እንደዛ አይደለም። ቀኑ ሙሉ የሄደ ሂደት ያስፈልገዋል እንጂ ኢሞሽን ነዋ ስሜት ነዋ ከስሜት ጋር ነዋ የሚገናኘው። ካለበለዚያ ባዲ ከባዲ ጋር አካል ከአካል ጋር ይሄ ሸክላና ሸክላ መንቋቋት ነው የሚሆነው ማለት ነው። ግን ይሄ ኢንቲሜት የሆነውን ሪሌሽንሽፕ ወይም ደግሞ ሜሬጅ ውስጥ ሊኖር የሚገባውን የፍቅር ግንኙነት ማምጣት ካለብን ባልም ለሚስት የሚገባውን ያድርግላት ተብሎ እንደተጻፈ ይህንን ቃል ታውቁታላችሁ። ባል ለሚስቱ የሚገባውን ያድርግላት 4 ነጥብ ፒሪየድ። ምን ያስፈልጋታል? የሚያስፈልጋትን ማወቅ አለበት፣ ማጥናት አለበት፣ የሚስቱን ስሜት መረዳት አለበት። እሺ የእንትኗን ይሄ ምንድነው የሚባለው ኤግዛክትሊ ይላሉ ሴቶች። አሁን የልብ ቸውን የነገርኩላቸው ነው ለእህቶቼ። እኔ ደግሞ ቅድም ኃይልሻ ለወንድሞች ያደላ ይመስላል፣ ግን ሰው ምን ልላችሁ ነው የሚገባትን ሲያደርግላት ትሪት ሲያደርጋት ፍቅር ሲያሳያት የፍቅር ቃል ብዙ እቅፍ አበባ ላይሰጥሽ ይችላል፣ ሽቶ ላይገዛልሽ ይችላል። ነገር ግን ይሄ የፍቅር ቃል የኔ ቆንጆ፣ የኔ መቤት፣ የኔ ንግስት፣ ሚስትዬ፣ ኧረ እኔ ባል፣ ኧረ በቃ አንድ ቃል የሆነ የፍቅር ቃል እሱ ለነገሩ የኔ ባል ፐርሰናል ሳወርደው የኔ ባል በጣም በዚህ ቨርብሊም ያቀበታል፣ በመስጠትም ያቀበታል። እንደውም ከኔ በላይ ባሌ ሞር ሮማንቲክ ነው ማለት እችላለሁ። ለምን he knows how to በቃ ሆርሞኒ እንኳን ሲዘበራረቅ በአይኔ በፊት ዛሬ
ጋሽ ሆርሞን አለ ማለት ነው ይላል። ይረዳኛል፣ በቃ ያውቀዋል። ከሌላ ነገር ጋር አያያይዘውም። ሌላ ነገር አስባ ነው ተጣልታኝ ነው ወይም የሆነ ነገር በሚል ሀሳቡን አያገናኙም ከሌላ ነገር ጋር። በዚህ ኤሪያ ላይ ኦልሬዲ ትግባቢያለሽ፣ መግባባት አለብሽ። ባልና ሚስት እዛ ያንን ብሪጅ ካልፈጠሩ በስተቀረ ምታፍሪበት ምትሽኮረመሚበትም ነገር አይደለም። ሶ ሂ አንደርስታንድስ ሚ ሂ ኖውስ ዳት አም ታይርድ ሆኜ የሆነ ውስጤ ደግሞ ሪዘርመንት ሲኖር የሆነ ያዘንኩበት ጉዳይ ሲኖር ያውቀዋል። ሶ ይቅርታ መጠየቅ ካለበት ይቅርታ ይጠይቃል። መጀመሪያ የቤቱን አትሞስፌር ነው የሚቀይረው። ብልጥ ወንድ፣ በጣም ዋይዝ የሆነ ወንድ፣ እውነት ነው የምላችሁ የእግዚአብሔር ሰው ማን ኦፍ ጋድ ማድረግ ያለበት እንደ እግዚአብሔር ሰው ባል ነኝ ብሎ የተቀመጠ ራስ ነኝ ብሎ ራሱን ፖዚሽን ያደረገ ወንድ ልጅ ማድረግ ያለበት የቤቱን አትሞስፌር ኮንትሮል ማድረግ አለበት፣ መቆጣጠር መቻል አለበት። የሚስቱ የልጆቹ ትክክለኛው ሰዓት፣ ትክክለኛው ሞመንት፣ እነዚህን ሁሉ ነገሮች አንደርስታንድ ሳያደርግ ማታ ላይ ሌትስ ዱ ዳት ኢት ዳዝንት ወርክ ላይክ ዳት። ስለዚህ ወንድሞች ሆይ ሚስቶቻችሁን የሚገባቸውን አድርጉላቸው። ኖሪሽመንት ይፈልጋሉ ሴቶች፣ እንክብካቤ ይፈልጋሉ፣ የፍቅር ቋንቋ ይፈልጋሉ። አቅም ማድረግ የምትገዙበት የሆነ ነገር ገዝታችሁ ስጦታ የምትሰጡበት አቅም ባይኖራችሁ የማይከፈልበት ቋንቋ አለ፣ አንደበት አለ። አይ ላቭ ዩ ዩር ሶ ቢዩቲፉል የኔ ንግስቴ፣ ልጆቼ እናት፣ ልጆች ላልወለዱ ደግሞ ሚስቴ፣ ጓደኛዬ፣ ማይ ፍሬንድ፣ እኔ እኮ አንቺ ማለት እኮ ለእኔ ሁሉ ነገር ነሽ። በቃ ሰጥሃታል ነው የምልህ። የ300 ብር ሽቶ እንደሰጠሃት ቆጠረው። በቃ ደስተኛ ናት ያቺ ሚስት ማታ ላይ ለአንተ ሬዲ ለመሆን በቃ ሺዝ ዊሊንግ። ሚስትም ደግሞ እንደዛው ባሎችን እንትን ነው የሚገለባበጥ ነገር ነው እንጂ የአንድ ሳይድ ብቻ አይደለም። እንደዛ ማድረግ አለብን። ባሎች ከስራ ደክሞ ሲመጡ መረዳት መቻል። ባድሊ ታይርድመንት አለ ይሄ። ከዛም ደግሞ ሴክሹዋል ሌላኛው ነገር ናርዲዬ ምን መሰለሽ፣ የጤና እክል የሚባል አለ። የጤና እክል ያለበት ሰው ሴክሹዋል ላይ አክቲቭ ላይሆን ይችላል፣ ፍላጎትም ላይኖረው ይችላል። ቅድም አላነሳውም ሀይልሽ ምን ነው ማነሳው ያልኩኝ ነበረና እውነት የጤና እክል፣ አንዳንድ የጤና እክሎች ባሎች ላይ ወንዶች ላይ ምንድነው የሚባለው ለጾታዊ ግንኙነት ፍላጎት እንዳይኖራቸው ያደርጋል። ምንም አይነት ኢንትረስት እንዳይኖራቸው ያደርጋል። ፍላጎቱ እንኳን ቢኖራቸው ባዲያቸው ኦፕሬት ላይ ያደርግ ይችላል። ግልጽ እያወራን ስለሆነ ቤተሰብን መታደግ ስላለብን፣ ሜሬጅን ማዳን ስላለብን በዛ ሰዓትስ መደበቅ የለበትም። መስት ቢ ባልየው ናርዲ ኦፕን ሆኖ እንዲህ አይነት ነገር ይሰማኛል፣ አምናት ፊሊንግ ዌል። አንዳንዱ በጸሎት የሚመለስ ጥያቄ ነው፣ አንዳንዱ በሕክምና የሚመለስ ጥያቄ ነው። ናርዲዬ ያንን አድሬስ ማድረግ ያስፈልግ። ከሚስቱ ደብቆ ሰነፍነ ትለኛለች፣ በዚህ ኤሪያ ላይ ደክመሃል ትለኛለች፣ ወይም ሌላ ነገር አስቦ መደበቅ የለበትም። he cannot hold anything back። የሱ ባዲው ናታ፣ አንድ አካል ናቸዋ፣ አንድ ናቸዋ። ከአካሉ ከዚህኛው እጄ እዚህኛው መስረቅ እንደ መደበቅ እንደማለት ነው። ለአንድ ባዲ ስለሆነ የሚሰሩት፣ ለአንድ ሜሪጅ ስለሆነ የሚሰሩት፣ ባልየው እንዲህ አይነት ችግሮች አሉብኝ፣ that's right፣ እንዲህ አይነት ነገሮች አሉ፣ let's take care of this። ከዛ ወደ ትክክለኛው ቦታ መምጣት ይችላል በቀላል መንገድ። የማይመጣበትስ ሁኔታ ቢኖር በቃ አክሰፕት ደግሞ አድርገን እሱን በጸጋ ሴክሹዋል ነገር ላይ ብቻ አይደለም ሜሪጅ ቤዝ የሚያደርገው፣ ዋናው ነገር አይደለም። በክርስቶስ ኢየሱስ መደሰት እንችላለን። በመንፈሳዊ ስጦታዎች መደሰት እንችላለን። በቃ ተቃቅፎ መተኛትም እኮ ራሱን የቻለ ፍቅር ነው፣ መተሳሰብ ነው፣ መዋደድ ነው። ጥሩ ቃል መለዋወጥ። ሚስቶች በዚህ ኤሪያ ላይ በጣም ዋይዝ መሆን አለባችሁ። አንደርስታንድ አድርጓቸው፣ አንብቧቸው። ዶንት ቴክ ኢት ፐርሰናል። ሌላ ሴት እያየ ነው፣ ሌላ ሴት ጋር ሄዶ ነው፣ ፍላጎቱ ከኔ ጋር ቀንሷል፣ ስለማይወደኝ ነው። ራስሽ ላይም አታድርጊው። ዶንት አንደርሉክ ዮርሰልፍ። ሴክሹዋል ነገር ወንዶች ሆልድ ባክ ሲያደርጉ ሴቶች ቀጥታ የሚያደርጉት ምን እንደሆነ ታውቂያለሽ ናርዲ? ራሳቸውን ይወቅሳሉ። እንደ ድሮ በቃ እንትን ስላልሆንኩኝ ነው፣ ከወለድኩ በኋላ ውበቴ ስለቀነሰ ነው፣ ወይ ደግሞ እንደዚህ ስለሆንኩኝ ነው፣ ወይ ሌላ ወጣት ሴት አይቶ ነው። ብቻ ፐርሰናል ብዙ ትርጉም እንሰጠዋለን። እና ምን ልላችሁ ነው? ዶንት ቴክ ኢት ኦን ዩ።
እስኪ ከሁሉም አንግል አሲስት አድርጉት። ቤታችሁ ውስጥ የተፈጠረ ያለውን ነገር እዛ ምሳሌ 31 ላይ ያለችው ሴት እኮ የቤቷን ነገር በሙሉ ትቆጣጠራለች ይላል። አይገርማችሁም? የባለፈው ነገር ላይ ትስቅበታለች። በፊት ባለው ወደፊት ሊመጣ ባለው ደግሞ ቀድማ ነው የምትሰራው። ሺ ኢዝ ቬሪ ፋስት አክቲቭ ናት። ሴቶች እህቶቼ ቢ ዋይዝ። በቃ ቤታችሁ ውስጥ በባሎቻችሁ በልጆቻችሁ ዙሪያ ላይ በስሜታቸው በኢሞሽናቸው በጤንነታቸው በምናምን ዙሪያ በአትሞስፌሩን አርቃችሁ የምታዩ መሆን አለበት። ዶንት ቴክ ኢት ፐርሰናል። ከራሳችሁ ጋር አታገናኙት። እኔ እንደዚህ ስለሆንኩ ነው ወደሚለው ነገር አትውሰዱት። ዶንት አንደርስቲሜት ዮርሰልፍ በዛ ጉዳይ ማለት ነው። እና ይሄ የጾታዊ ግንኙነት በሜሬጅ ውስጥ ያለና ሊኖር የሚገባ እግዚአብሔርም የፈቀደልን ነገር በንጽህና በቅድስና ሊጠበቅ የሚገባው ነገር ሆኖ ሳለ ግን እንደዚህ አይነት ዊዝደሞችን ደግሞ እውቀቶችን ከማጣት እየተነሳ ብዙ ጊዜ ንግሌክት ይደረግና ወዳልተፈለገ ልዩነት ውስጥ ሰው ይገባል። ከልዩነትም አልፎ መፋታት ደረጃ ይደረሳል። ስለዚህ ይሄንን ኢሹ ያነሳንበት ዋናው ዓላማ የፍቺዎች ምክንያት ምንድን ናቸው ብለን ስንል ከፍቺዎች አንደኛው ምክንያት ይሄንን ሆኖ ስላገኘ ነው። we have to discuss about it ግልጽ አድርገን በግልጽ እንድናወራበት ስለሚገባ ነው። እና እግዚአብሔር ይባርካችሁ። የቀረውን ደግሞ ለናርዲ አሳልፌ ይሰጣለሁ። ቴንክ ዩ ጋይስ። እና ደግሞ ይቅርታ በጣም እያሳለኝ ስለነበረ መድኃኒትና ውሃ አምጥቶልኝ ነው እና ይቅርታ አድርጉልን ማሩን። እሺ እነሱ ያው በጣም ብዙ ነገር ተነስቷል እና ያው ኢንዲቪጁዋሊ ማለት ነው። ለምሳሌ በእኔ ትዳር ውስጥ አንድ የረዳኝን ነገር ልንገራችሁና እሱም ደግሞ ቢብሊካሊ ስለሆነ ማለት ነው። እንደገና ደግሞ ከሀይልሻ ካነሳው ሀሳብ ጋር በጣም የሚዛመድ ነገር ነው። ምንድን ነው መሰላችሁ? ይሄ ትዳር የሚለውን ነገር የባልና የሚስትን ምንድን ነው ድርሻቸው ምንድን ነው? ለምንድን ነው እኔና ባሌ የተጋባ ነው ምንድን ነው የሚለው ነገር ሲገባችሁ ባይ ዘ ዌይ በጣም ኢዚ ይሆናል። ላይፍ በጣም ኢዚ እየሆነ ይመጣል። ዛሬ በጣም ትልቅ ነገር ነው የሆነው። ሀይልሻ በነገረን ባስተማረን ይሄ ቤዙን አስይዞናል። በጣም ነው ደስ ያለኝ። ምክንያቱም ዝም ብለን ተነስተን ይሄ ነው ሶሉሽኑ ከማለት ግን ለምን ተፈጠረ ደግሞ አሁንስ እንዴት እንኑር ከዛስ ደግሞ ሶሉሽኑ ምንድን ነው እያልን በደረጃ ነው ይዘን የመጣ ነው ማለት ነው። እና ትዳር የተፈጠረበት ወንድና ሴት ለምን አብረው መሆን እንዳለባቸው ለምን እግዚአብሔር ያንን እንደፈጠረው እሱን ሁሉ ጊዜ ፕሊዝ አስቡት። አይምሯችሁ ውስጥ ትዳራችሁን ስታስቡ ትዳራችሁ ተግዳሮት ላይ ሲሆን በትዳራችሁ ደስተኛ ስትሆኑ በትዳራችሁ ውስጥ በሚመጣው ነገር ሁሉ በመጀመሪያ እንድታስቡት የምፈልገው እግዚአብሔር ለምን እኔና ባሌን እንድንጣመር ፈለገ የሚለውን ነገር ስታስቡትና ያንን ደግሞ ስታውቁት ነገሩን ለመፍታት በጣም ቀላል ይሆናል ማለት ነው። እኔ ደግሞ ማነሳው ነጥብ ምን መሰላችሁ? ላይክ አሁን ሪቾና ሀይልሻ ሴክሹዋል የሆነው ነገር በትዳራችን ውስጥ ትልቅ ችግር እንደሚፈጥር ተናግረዋል። አንዱ እሱ ሆኖ ሳለ ማለት ነው። ሌላው ደግሞ ምንድነው መሰላችሁ? መከባበር የሚባል ነገር አለ። ባል ሚስቱን ሊያፈቅራት፣ ሚስት ደግሞ ለባሏ ልትገዛለት። መገዛት የሚባለውን ነገር ብዙ ጊዜ ማለት ነው እንደ ትልቅ ነገር ይታያል። እኔ አልገዛለትም። አሁን ለምሳሌ ባሌ እኔን እንዲወደኝ ጨቅጭቄው ወይ ነትርኬው ወይ ካልወደድከኝ ብዬ እንደማላስገድደው ሁሉ እሱም ደግሞ እኔ ካልተገዛሽ ለእኔ ካልተገዛሽልኝ ለእኔ ካልታዘሽ ለእኔን ካላከበርሽኝ ብሎ ሊያስገድደኝ አይገባም ማለት ነው። እኔ ራሴ ሚስቶች ራሳችሁ ወዳችሁ ፈቅዳችሁ ባሎቻችሁ ልታከብሯቸው ይገባል፣ ልትገዙላቸው ይገባል። ገባችሁ አይደለ? ልታከብሯቸው ልትገዙላቸው ይገባል። ያለነሱ ጉትጎታ፣ ያለነሱ ጥያቄ፣ ያለነሱ ውትወታ አክብሪኝ፣ ተገዥልኝ፣ እንዲሁኝልኝ ከማለቱ በፊት እኛ በፍቃዳችን ያንን ልንሰጣቸው ይገባል ማለት ነው። ወንዶቹ አሁን ለወንዶች ደግሞ ማለት ነው ባሎች ሚስቶቻችሁን ያለምንም ነቀፌታ ልትወዷቸው ይገባል።
አንድ ናችሁ። እግዚአብሔር አንድ አድርጎ ፈጥሮናል አይደለም? ባልና ሚስት አንድ ናቸው። ከተጋቡ በኋላ አንድ ናቸው ከተባለ ቅድም አሁን ለምሳሌ ኃይልሻ ሲናገር ነበረ። አንድ የሆንበት የተጨፍልቀን አንድ ሆነን ሳይሆን በሐሳብ ኢሞሽናሊ፣ ስፒሪቹዋሊ። ባይ ዘ ዌይ ሜሪጅ ወይንም ደግሞ ትዳር መንፈሳዊ ነው። እንደ ስጋዊ ነገር ብቻ አድርገነው ካየነው በጣም ስትራግል እናደርጋለን። ለምሳሌ ያልተጋባችሁ ካላችሁ ማለት ነው ልታገቡ ስታስቡ ወንዱ ሴቷን ሊያገባት ከመልኳ ከቁንጅናዋ ወይ ከሆነ ነገሯ ወይ ደግሞ ቤት ውስጥ ኩክ እንድታደርግለት፣ እንድታበስልለት፣ እንድታጸዳለት፣ ልጅ እንድትወልድለት ይሄ ምናምን አለ አይደለ? ያንን አስበን የምናገባ ከሆነ በጣም በቃ ትዳር ውስጥ በምንገባ ሰዓት ትልቅ የሆነ ችግር ይፈጠርብናል ማለት ነው። ስለዚህ ሴቷም እንደዛው ከማግባታችሁ በፊት ይሄ ትዳር ምንድን ነው የሚለውን ነገር ካወቃችሁት ለእግዚአብሔር እየተገዛን ነው ትዳርን የምንኖረው ማለት ነው። ለእግዚአብሔር ቃል እየተገዛን ነው ማለት ነው። ትዳራችን ውስጥ የምናደርገውን ነገር ሁሉ የምናደርገው ማለት ነው። ለምን ኩክ አላደረግሽም? ለምን አላጸዳሽም? ለምን አበባ አልሰጠኸኝም? ለምን እንደዚህ አላደረክልኝም? ለምን? ይሄ ሁሉ ነገር የሚመጣው ቢኮዝ ዊ ዶንት ኖ፣ ስለማናውቀው ነው። የትዳርን ባልና ሚስት የሚባለውን ነገር ስላላወቅ ነው። እኛም ከባሎቻችን ኤክስፔክት እናደርጋለን፣ ባልም ከሚስት ኤክስፔክት ያደርጋል። ገባችሁ አይደለ? እኔ በጣም የምመክራችሁ ነገር የእውነት ከብዙ ዓመታት በኋላ በትዳር እንግዲህ 16 ዓመት ሆነን ኦልሞስት 8 ዓመቱን አልገዛም፣ ተገዢ፣ አፍቅረኝ፣ እንደዚህ አንተ ማምጣ እኔም እንደዚህ 50-50 አይነት ነገር ማለት ነው። አንተ ካልወደድከኝ እኔ እንዴት እገዛልሃለሁ? አንተ እንደዚህ ካላደረክልኝ ለምን እንደዚህ? ወደ 8 ዓመት ነው ማውራችሁ። ከዛስ ትዳር መናወጥ፣ ትዳር መሰላቸት፣ ባልን መጥላት፣ ሚስትን መጥላት፣ መስዳፕ የሆነ ነገር ውስጥ እንገባለን ማለት ነው። እዚህ ጋር ይኸው አለ ራሱ ኃይልሻ ማለት ነው። ዊትነስ ነው በእኔ ትዳር ውስጥ የሆነውን ነገር ማለት ነው። ኮንሰልት ያደርገኝ ነበረ፣ ይጸልይልኝ ነበረ። ከ8 ዓመት በፊት የሆነውን ነው የምነግራችሁ። ከዛ በኋላ ግን እግዚአብሔር የተመሰገነ ይሁን። ጥበብ ለሌላቸው ጥበብን የሚሰጥ ጌታ፣ ማስተዋልን ለሌላቸው ማስተዋልን የሚሰጥ ጌታ፣ እውቀት ለጎደላቸው እውቀትን የሚሰጥ ጌታ። በእውነት ላይክ አይ ሰረንድ ኤቭሪቲንግ ማለት ነው። በመጀመሪያ ሰረንድ ያደረኩት ለጌታ ነው። ይኸውላችሁ ትዳራችሁ በጣም የታወከባችሁ ሰዎች ወደ ዲቮርስ ወደ ምናምን ከመሄዳችሁ በፊት ዱ ሰምቲንግ እኔ እንዳደረኩት ማለት ነው። ምን ልላችሁ መሰላችሁ? ሰሬንድ አድርጉ። ሰሬንድ ማለት ራሳችሁን ለጌታ ስጡ፣ ራሳችሁን ለጌታ አስገዙ። ለጌታ ማትገዛ ሴት፣ ለጌታ ማትገዛ ሚስት ለባሌ ይገዛለታለሁ ብትል አላምንም። ውሸት ነው። ለእግዚአብሔር የማትገዛ ሴት፣ ለእግዚአብሔር የማትገዛ ሚስት ለባሌ ይገዛለታለሁ ለባሌ ብትል ውሸት ነው። ኩክ ማድረግና ክሊን ማድረግ እሺ ጌታዬ ምናምን ብሎ ተቅለስልሶ ምናምን የሚፈልገውን ስላደረጋችሁ ምናምን ተገዛችሁ ማለት እንዳይመስላችሁ። ያ እንደውም ማኒፑሌሽን ነው። በውስጣችሁ የሆነ ነገር ይዛችሁ በውስጣችሁ ያዘናችሁ ውስጣችሁ ደስተኛ ሳይሆን ነገር ግን ባሌን ደስተኛ ላድርገው፣ እገዛለታለሁ፣ እፈራዋለሁ፣ እንደዚህ አድርገዋለሁ ብትሉ ያ ማኒፑሌሽን ነው። ያ ማታለል ነው በውስጡ ያለው። ትክክል አይደለም። ትክክለኛውን ለባልሽ የምትገዥለት ለባልሽ የምታደርጊለትን ነገር ሁሉ የምታደርጊለት ከእግዚአብሔር ስትጀምሪው ነው። ከእግዚአብሔር ስትነሺ ነው። ከእግዚአብሔር ቅድም ኃይልሻ ምን ሲል ነበረ? ትዳር ወይንም ደግሞ አዳምና ሔዋን በመጀመሪያ ኮምፕሊት ነበሩ። ኮምፕሊት ምክንያቱም ከእግዚአብሔር ስለሆነ ማለት ነው። እግዚአብሔር ነው ሙሉ ያደረጋቸው የነበረው ማለት ነው። እግዚአብሔርን ከትዳራችሁ ውስጥ ካወጣችሁት፣ ኢየሱስ ክርስቶስን ከትዳራችሁ ውስጥ ካወጣችሁት የእናንተ ትዳር ሙሉ አይሆንም ማለት ነው።
ሙሉ አይሆንም። ስለዚህ በትዳራችሁ ውስጥ የተለያየ ነውጥ ያለባችሁ ሰዎች መፍትሄው ምንድነው ካላችሁ ኢቭን ሳትጀምሩ ማለት ነው። ቆይ በሴክሹዋል ላርካው እሱን እሺ ልበለው ልውደደው እንዲህ ላርግለት እንዲህ ልሁንለት ከማለታችሁ በፊት መስጠት ማለዳችሁን ለእግዚአብሔር መስጠት። ማለዳሽን ለእግዚአብሔር ከሰጠሽው ባልሽ ከእንቅልፉ ሲነሳ he's gonna be angel። ለምን ኤንጅል እንደሚሆንልሽ ታውቂያለሽ? ምክንያቱም you already experience Lord። እግዚአብሔርን አንቺ እዚህ ጋር ኤክስፒሪየንስ አድርገሽዋል። እግዚአብሔርን እዚህ ጋር አንቺ በእግዚአብሔር already ሙሉ ሆነሻል። በማለዳሽ ላይ ከሱ ጋር ሄደሽ በምታደርጊው ነገር እሱ ራሱ በተለያየ ሙድ ውስጥ ቢነሳ you can handle him። እሱ ቱግ ሲል አንቺም ቱግ አትይም። እሱ የሆነ ነገር ሲያደርግ አንቺም የሆነ ነገር አትሆኝም። you can handle him። ከዛ በኋላ ባልሽን ሃንድል ማድረግ ትጀምሪያለሽ። እግዚአብሔርን ልንገራችሁ፣ ትልቅ ጥበብ ልንገራችሁ እዚህ ጋር ትልቅ ጥበብ። ሴቶች እየስሙኝ ወንዶችም ስሙ። ትልቅ ጥበብ ማለት ነው ትዳራችሁን ማትረፍ የምትፈልጉ ከሆነ 50-50 የሚባል ኑሮ የለም። አንቺም ይሄንን አድርጊ፣ አንቺም ይሄንን አድርጊ። ፉል የሆነ ሰረንድ በመጀመሪያ ለእግዚአብሔር ማድረግ ይጠበቅባችኋል። ፉል የሆነ ማለት ነው ራሳችሁን ለእግዚአብሔር መስጠት፣ ትዳራችሁን ለእግዚአብሔር መስጠት፣ ባላችሁን ለእግዚአብሔር መስጠት። ሲቀጥል ደግሞ ባልሽ የፈለገ ነገር ቢያደርግብሽ ማለት ነው በአንቺ ላይ ከልብሽ ራርተሽለት መጸለይ አቅም ይኖርሻል ማለት ነው። ለባልሽ ላይ በባልሽ ላይ መጸለይ ሳይሆን ለባልሽ መጸለይ ማለት ነው። አንድ ነገር ከተፈጠርኩ ጊዜ ጀምሮ ማለት ነው እግዚአብሔርን የታመነ እግዚአብሔርን የያዘ ለእግዚአብሔር ሁሉን ነገር የሰጠ ጎድሎም ተሸንፎም ከስሮም አያቅም። በፍጹም አያቅም። በፍጹም። ስለዚህ እኔ እነሱ ባሉት ላይ የምጨምረው ነገር ምን እንደሆነ ታውቃላችሁ ሴቶችዬ? ለምሳሌ በኤፌሶን ላይ የተነገረ ቃል አለ። ኤፌሶን 5 ላይ ስለ ጋብቻ ማለት ነው። ላይ ቅድም ኃይልሻም እንዳለው የክርስቶስና የቤተክርስቲያን የሆነው ግንኙነት ማለት ነው። በክርስቶስና በቤተክርስቲያን መካከል ያለው ይሄ ትልቁ ማለት ነው የምንጠብቀው እኛ ክርስቲያኖች በጉጉት የምንጠብቀው ሰርጋችን ማለት ነው አይደለም? ኢየሱስ ክርስቶስ ቤተክርስቲያንን ፊት መጨማደድ እንኳን ሳይኖርባት ማለት ነው በፍቅር ራሱን መስዋዕት አድርጎላት ማለት ነው እንዳነጻት፣ እንደዛው ደግሞ ባሎች ሚስቶቻቸውን ሊወዷቸው፣ ሊንከባከቧቸው፣ ቸሪሽ ሊያደርጓቸው ይገባል። ከገንዘብ ጋር አታያይዙት። ከገንዘብ ጋር አታያይዙት። እኔ ስለሌለኝ ነው አበባ ማልገዛላት፣ እኔ ስለሌለኝ ነው ይሄንን ማላደርግላት፣ እኔ ስለሌለኝ ነው በቃ ስለሌለ አቅም የለማ አቅም ስለሌለ ነው አይደለም። ዋናው ልብ ነው። ዋናው ልብ ነው። ዋናው ልብ ነው። ልብ ነው እንጂ የሚያፈቅረው ገንዘብህ አይደለም የሚያፈቅራት። ልብህ ነው እንጂ የሚወዳት ገንዘብህ አይደለም የሚገዛላትና የፈለግከውን ነገር የምታደርግላት በልብ ነው። መጀመሪያ ልብ ነው። በሴቷም ጋር እንደዛው ማለት ነው። አታያይዙት። እኔ ያንን ያልኩበት ትልቁ ምክንያቴ ምክር ይዤ ስመጣ አንቺ ፈረንጅ አግብተሽ ነው፣ አንቺ ሀብታም አግብተሽ ነው፣ አንቺ ሀብታም ኖ ያገባሁት ፈረንጅ እኮ ነው። ስትራግል ሳደርግ የነበረው በትዳሬ ላይ ያው ፈረንጅ እኮ ነው አይደለም? በፈረንጁም ሆነ በማንኛውም ቦታ ላይ አለ ችግር አለ። ችግሩን ግን የምንቋቋመው ትልቁ ነገር እነሱ ባሉት ነገር ላይ እኔ የምጨምረው ነገር ምንድን ነው? ዊዝደም። የመጀመሪያው ጥበብ ኢየሱስ ክርስቶስን መፍራትና መገዛት ነው። ለክርስቶስ ካልተገዛሽለት ለባልሽ ልትገዥለት አትችይም። ሚስትህን ካልወደድካት፣ ሚስትህን ካላፈቀርካት በመጀመሪያ ከክርስቶስ ጋር ያለህን ነገር ጨርስ። ከጌታ ጋር ያለህን ነገር ጨርስ። ኢየሱስን አፍቅር፣ ኢየሱስን ውደድ፣ ለኢየሱስ ተገዛ። ወንድም ሆንሽ ሴት፣ ባልም ሚስትም በመጀመሪያ ከእግዚአብሔር ተነሱ። ኃይሉ ያለው የመጀመሪያው ፋውንዴሽን ይዞልን መጣ። አሁን አለ በአዲስ ኪዳን ላይ ሆናችሁ ይሄንን ተነጋገሩ። ትልቅ ነገር ነው ይሄንን ያለው፣ ትልቅ ነገር። በአዲስ ኪዳን ላይ ሆነን ስንነጋገር ሂዝ ኢን አስ፣ እግዚአብሔር እኛ ውስጥ አለ፣ እግዚአብሔር ከኛ ጋር አለ።
ስለዚህ ትዳራችን ሙሉ እንዲሆን በመጀመሪያ ያንን ማስገባት ይኖርብናል ማለት ነው። ወዳችኋለሁ። ኃይልሻ የምትለው ነገር ካለ የምጨምረው ነገር ካለ በዚህ ላይ ጨምር። ቪዲዮውን ደግሞ አብራና አሳየን።